እምነት ብቻ በሚለው ሶላ ትስማማለህ? በሶላ ፊደ ጥያቄው እያወራን ያለ ነው ኦርቶዶክስና ሉትራን 90% ይስማማሉ ለሚለው ላይ 0 ከ5 ነው። አይቀበሉም ማለት አንተ ራስህ ትቀበላለህ ወይ? የሉትራንን ሶላ ፊደ ትቀበላለህ አንተ ራስህ? ውይይት እንግባ እያለ ነው። ይሄን ትቀበላለህ አትቀበልም? ችግር የለውም። ምን አለ መሰለህ አንድ ጊዜ አባቶች ስለ ኃጢአት አላብራሩም አላልኩም። እኔ ስለስሬት ነው ያወራሉ እኮ ጥምቀት እኮ አላብራራቱም። አንድ ነገር ነው እኮ ለዚህ ነገር ላይ ይሄ ነገር ክላሪቲ ጎሏልና ይሄ ነገር ስተት ነው፣ የተለያየ ነገር ነው። አሁን ያልተብራራው ምንድነው ብለህ ጠይቀህ ብራዘር። ያልተብራራው ነገር ምንድነው ብለህ ጠይቀኛ። ጥምቀት የኃጢአት ስርየትን ያስገኛሉ ብሎ ሲናገሩ ክላሪቲ ጎሏል ነው ወይስ ስተት ነው ክሌም እያደረክ ያለው እኮ? አሁን ሁለቱ የተለያዩ ነገሮች ናቸው እኮ። በዚህ ነገር ተሳስቷሉ አንድ ነገር ነው፣ ግን በዚህ ነገር ክላሪቲ ጎሏል። ክሊር አይደለም። እዚህ የተናገሩት ነገር ክሊር አይደለም፣ ሌላ ነገር ነው። አሁን ጥምቀት የኃጢአትን እኔ ልጠይቅ ክሊር ያልሆነው ነገር እናውራው። ጥምቀት የኃጢአት ስርየት ያስገኛል ብሎ ያስተማሩ አባቶች ተሳስቷሉ ወይስ አልተሳሳቱም? ስለተሳሳቱ እኮ ነው ያላብራሩት። ቢያብራሩት ኖሮ መሳሳታቸው ይገባቸው ነበረ። ማስረጃ ደግሞ አንድም አባት 500 አንድ ያዳምጠኝ ጥያቄ ጠይቃለሁ። ጥምቀት የኃጢአት ስርየት ያስገኛል ብሎ ያስተማሩ አባቶች ጥምቀት የኃጢአት ስርየትን ያስገኛል ብሎ ያስተማሩ አባቶች ተሳስቷሉ ማለት ነው? አዳምጠኝ። ምኑ ጋር ተሳሳቱ ነው ዋናው ጥያቄ። ጥምቀት ለኃጢአት እንዳወራ ልትፈቅድልኝ ይገባል ብራዘር። እሺ አውራ፣ ልፍቀድልህ አውራ። የሁላችሁ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የሚለው መጽሐፍ ቅዱስ። ከኃጢአት ሁሉ ትላንትናም ዛሬም ነገም የምትሰሩትን ኃጢአት ያነጻል። ጥምቀት ለኃጢአት ስርየት ብለው ደጋግመው ጽፈዋል። ችግሩ ምንድነው? የትኛውን ኃጢአት ነው የሚያሰርየው ብላችሁ ስትመረምሩ ጽሁፋቸውን ኒቅያን ጨምሮ አልተብራራም። ማለት አንድ ሰው በ40 ቀኑ ይጠመቃል፣ ከዛስ ዘመኑ ሙሉ አንድ ቀን እንኳን ጥምቀት ለኃጢአት ስርየት ያመጣል የሚለውን የጻፈ የለም። አንድ ተርቱሊያን ምን ብሏል? ኃጢአት ሳትሰሩ እንዳትጠመቁ፣ ሳታገቡ እንዳትጠመቁ ምናምን ብሎ ጽፏል። ምን እያልኩ ነው ያለሁት? የትኛው ኃጢአት እንደሚሰረይ የአብራራ ቸርች ፋዘር በ500 ዓመት ሙሉ ወደ 70,000 ፔጅ ነው 70,000 ፔጅ ነው ጽሁፋቸው የተተረጎመው ብቻ። አንዱም አባት አልጻፈም አንዱ። እና ይሄ ክፍተት አይታየኝም። ችግሩ አንተ ጋር ነው ያለው፣ እኔ ጋር አይደለም። ስለዚህ ባጭሩ ግን በሚያስማማን ነገር እኔ እናንተ በሚያስማማን ነገር ስናወራ የቤተክርስቲያን አባቶች በሙሉ ጥምቀት ለኃጢአት ስርየት መሆኑን አምነው ተናግረው አንተ ከ2000 ዓመት በኋላ የመጣ ሰውዬ መዝናቸው በመጽሐፍ ቅዱስ አንተ ትክክል አይደሉም ስትል ሼማ ለመያዙ ራሱ በጣም ነው የሚያሳዝነው። አይደለም ዳኒ፣ ያ3 ደቂቃ እኮ ሙሉ ሰማው እኮ አንተንም የሱንም ሰማው እኮ። ግን አንድ መዘንጋት በውስጥ እኔ ቃል ገባለታለሁ። በውስጥ ያናግረው በፐብሊክ ነው ማውራ። በፐብሊክ ዲቤቱን ትቀበላለህ? እዚህ ጋር አይደል ያለው? ትቀበላለህ አትቀበልም? የምን ዲቤት? አንተ ርዕስ አውጥተህ ነው ከአንተ ጋር ዲቤት የምገባው? ርዕሱን ነው ያለበት። አሁን ባወራ ነው ርዕስ እኮ በአባቶች ትምህርት ላይ በአባቶች በዚህኛው አባቶች ስለየትኛው ኃጢአት ችግር አለ? እኔ የማልገባበት ምክንያት ምንድን ነው? አይደለም ይኸውልህ፣ ምን አልክ መሰለህ ዳኒ፣ አባቶች ስለየትኛው ኃጢአት እንደሆኑ አልጻፉም፣ አልተናገሩም። በዚህ ጉዳይ ምንም ግልጽ የሆነ ነገር የለም አልክ። አማን ደግሞ ነው አባቶች ስለየትኛው ኃጢአት እንደሆነ ጥምቀት ከየትኛው ኃጢአት ስርየት እንደሚያስገኝ አባቶች በግልጽ ተናግሯሉ። በዚህ ጉዳይ ከፈለግ ከኔና አንተ ፎርማል ዲቤት እንግባ። ፎርማታም ከትልቅ ይቅርታ ጋር ምን አለ መሰለህ፣ በዚህ ርዕስ ጉዳይ ላይ ከፈለግ ኦፊሻል ዲቤት ጠርቻለሁ። በዚህ ጉዳይ ላይ በአባቶች ትምህርት ጉዳይ ላይ ላይቭ ነኛ። ወንድማችን ምንም እኮ አትናሽስ 66 መጽሐፍ ነው የሚቀበለው አለ እኮ። እዚህ አልሰማሁም እንዴ? አትናሽስ 66 መጽሐፍ ነው የሚቀበለው አለ እኮ። ሰማሁ እዚህ ጋር አሁን በኢየሱስ ክርስቶስ ደም ኃጢአት አይሰረይም ያለው ምን አገናኘው? ጥምቀቱ እኮ በክርስቶስ ኢየሱስ በተሰራው ስራ እኮ ስለሆነ እኮ ነው። ግን ኢንፋላብል ናቸው ብለን አናምንም። አባቶች ሰዎች ናቸው፣
ፋለብል ናቸው፣ ይሳሳታሉ፣ ሰዎች ናቸው። እነ ጴጥሮስና እነ ጳውሎስን ግን ኦልሬዲ የበጎ ሐዋርያና ጌታ የተገናኛቸው ስለሆኑ መሰረት መስራቾች ስለሆኑ አይሳሳቱም። የእግዚአብሔር ቃል የተባለ እነሱ ጽሑፍ ነው። ስለዚህ አባቶች እንዴት ነው የምትቀበሉት ሲባል በአማርኛ፣ በእንግሊዝኛ፣ በግሪክ፣ በኦሮምኛ እና በትግርኛ ተጽፎልሻል፣ አንብቢው። መጽሐፍ ቅዱሱን ራሱ እነሱ ሰጥተውህ 66ቱን አስቀምጠውልህ አንተ 66 የሚለውን ከአትናቴዎስ እየጠቀስክ እያወራህ መጽሐፉን አምነኸው ትርጓሜያቸውን አለመያዝህ፣ ትምህርታቸውን አለመያዝህ፣ ይሄ ያሳዝናል እንጂ ምንም ሊሆን አይችልም ከዛ ውጭ። ስለዚህ ክርስቲያኖች አዎ በመጀመሪያ 500 ዓመት ውስጥ ያሉትን ትምህርቶች፣ ዶግማዎች በሙሉ ጠንቅቀው ሊይዙ ይገባቸዋል። አባቶችን እንቀበላለን ግን ደግሞ አንቀበልም ነው የሚሆነው ሙግትህ። እንቀበላለን እንዴት ሲባል የምትፈልገውን ቴዎሎጂ እየመረጥክ ሰሌክት በኋላ በሙሉ ግን ጥምቀት ለኃጢአት ስርየት ሲሉ ግን አይ ብለዋል ግን መጽሐፍ ቅዱስ ላይ የኢየሱስ ደም ነው የሚያስተሰርየው ብለህ የማይሆን ነገር ታጋጫለህ። ማን ኢንቮኬሽን ኦፍ ሴንት ሳለ ዳናው ማይታወቅ ማለት ነው። ኢንቮኬሽን ኦፍ ሴንስ እኮ በመጽሐፍ ቅዱስ ላይ ቁልጭ ብሎ ተቀምጦላል። እዚያው ላይ አለ። አይ አንድ የሆነ ጥቅስ ቆርጣችሁ አምጣችሁ በግድ ይሄ ነው ልትሉ ነው እኮ። አሁን እኮ እንደሱ እኮ ከሆነ እኛም እኮ ሐዋርያት ሥራ ምዕራፍ 14ን አንደኛ ቆሮንቶስ 14ን ሐዋርያት ሥራ ምዕራፍ 2ን ሌሎችንም እንጠቅሳለን። ስለምን ልንገርህ ኤብዬ አንተ ጨዋ ቆይም ባልንገርህ ይኸውልህ ምልጃ እኮ መጽሐፍ ቅዱስ ላይ ዝም ብሎ ቦልድ የተቀመጠ ነገር ነው። የቤተ ክርስቲያን አካላት በአካላት መካከል እንስሳው ላይ ራሱ ተፈጥሮ እንኳ ያስተምራችሁ ይላል ጳውሎስ። በእንስሳት መካከል እንኳ ህብረት አለ፣ መተሳሰብ አለ። አንዱ ሊያጠቃቸው የሚመጣውን ሰብሰብ ብለው አንዱን ይከላከላል። እና ላም ጊደሯን ጥጃዋን ትጠብቃለች። በቤተ ክርስቲያን መካከል መተሳሰብ፣ አንዱ ለአንዱ መጸለይ፣ አንዱ ለአንዱ መማለድ፣ ስለ አንዱ መገለጥ እንደው በብሉይ ኪዳን ራሱ ነበር። በነገራችን ላይ ብሉይ ኪዳን ላይ ራሱ ሙሴን ታየዋለህ። ኧረ በክርስቶስ ዘመን ልጄን አደለልኝ፣ ልጄን ፈውስልኝ እያሉ እየመጡ ስለ ልጆቻቸው ሲወድቁ በጌታ ፊት ሲንበረከኩ ልጆቻቸው ሲፈወሱ እናያለን። በአካል ቤተክርስቲያን ደግሞ በጣም ከዚያ የጠበቀች ናት። የክርስቶስ አካል ስለሆነች ማለት ነው፣ ሙላቱ ስለሆነች። ስለዚህ የክርስቶስ አካል ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 19 እንደሚናገረው ብልት አንደኛው ብልት ሲታመም ሌላኛውም አብሮ ይታመማል ይላል። የእኛ ህመም ቅዱሳን ይሰማቸዋል፣ አንድ አካል ነን ብለን ነው የምናምነው። ይሄ የሚያሳየው ዩናይቲ ኦፍ ቦዲ ኦፍ ክራይስት ነው የሚያሳየው፣ የክርስቶስ አካልን አንድነት ህብረት የሚያሳይ ነገር ነው። ይሄ መጽሐፍ ቅዱስ ላይ ያለ ነገር ነው። ኤቢ እመነኝ፣ ይኸውልህ አንድ እመነኝ ስልህ ምን ትምህርቱን ማለት የምነግርህን ነገር እኔ አንድ ጤነኛ የሆነ ክርስቲያን ነኝ የሚል ሰው ማየት ያለበት ክርስትናውን ከመጽሐፍ ቅዱስ ጀምሮ መጽሐፍ ቅዱሱን ከቀራንዮ ጀምሮ እየተከተለ ሲመጣ አባቶች የተረጎሙት፣ ያብራሩት፣ የኖሩት፣ አብረው የነበሩት ከዚያ በኋላ የተላለፈው በቃልም በጽሁፍም በመልእክትም የተላለፈውን እየጠበቀ ካልመጣ በመሃል ላይ መጥቶ ያውም ደግሞ በጣም ክርስትና ምቾት አንቆት ዓለማዊነት አንዳንዱ ደግሞ ተጠላውቶት በጣም ልቅ የሆነ ህይወት የገቡ ሰዎች የሚመሰሩት ከተከተልክ አደገኛ ነገር ነው። እነዚያ በስራ ብዙ ስለነበሩ አልነገሩ። አሁን የመላእክትን አማላጅነት እስኪ ለመጀመሪያዎቹ 500-600 ዓመት እንደው አንዲት ሀሳብ እንኳ ካልተገኘ በምን መልኩ ነው ከመጀመሪያው ጀምሮ ግድ የለም እሱን እናወራለን። እዚህ ቁጭ ብለን የደብረ አሁን እኮ አተረጓጓም ነው አሁን ችግሩ። ቆይ እዚህ ዳራ ሲዣ አወራለሁ። ግድ የለም ልትመጣ ስለሆነ አሁን ከአንተ ጋር እንዲያውም ልትመጣ። ስለዚህ በጨዋነት ነው ማውራት ያለ። ብታፍነኝስ ደግሞ ትክክል አይደለም። ስለዚህ እኔ እውነቴን ነው የሆነ ፖለቲካ ምናምን። ለማንኛውም ግን ቀሲስ አሁን ፖለቲካው እንኳ አይደለም። ያው ለምሳሌ አንዳንዶች እናንተ ሉትራንን ከመጀመሪያውም ጀምሮ እኔ 1 ዓመት አለፈኝ ቲክቶክ ላይ ከመጀመሪያው ጀምሮ ከሉትራን አካባቢ ፕሮጀክት እንዳላችሁ አጠቃላይ ፕሮቴስታንቱ ጋር ዲቪዥን በመፍጠር እረፍት ለማግኘት እናንተ
የወጠናችሁት ሴራ እንደሆነ የሚገምቱ ሰዎች አሉ። ለምን አልክ እንደዚህ? ለምን አይ እኔ አይደለሁም እኔ ሳይሆን ብዙ ሰዎች ግን በቃ ይሄ እውነቱን ልንገርህ እኔ ነኝ ደጋግሜ። እንደውም ስሙ እኮ ይሄ የሰሞኑ ግርግር ይቀርባሉ ያልኩት እኔ ነኝ ደጋግሜ። ግን ለምን እየነገርኩህ እኮ ነው። እኔ ኦነስትሊ ቀሲስ የእርስዎ የአሁን ንግግር ሳይሆን ከመጀመሪያም ጀምሮ እኔ ቆይቻለሁ። እኔ መናገር ከጀመርኩ እንደዚያ ለምን እንደውም ቀሲስ ምንድነው የሚባለው መሰሎት? ዘኦርቶዶክስ ፕሮጀክት ነው ቅጽል ስሙ። ይሄ የሰሞኑ የሉትራን ዲቪዥን ለመፍጠር እሺ ዲቪዥን ፈጥረን መካነ ኢየሱሶችን እኛ እናጠምቅም እንቀበላለን ንቁረቡ እንላቸዋለን እንዴ? ኖ አሁን ለምሳሌ ከ2-3 ወር በፊት እንደዚህ አይነት ግርግር አልነበረም። ከ4 ወር በፊት እንደዚህ አይነት ግርግር አልነበረም። ግርግሩ የመጣው እናንተ ሞር በቃ የሉትራንን እንትን ስሜት ለምሳሌ ኤርሚያስ ሉትራንን ሲናገር ዛሬ አይደለም የጀመረው፣ 1-2 ዓመትም የህፃናት ጥምቀት ሳይቀበል ሲቀር የመጀመሪያው አይደለም። የሉትራን ትምህርት አዲስ ትምህርት አይደለም። ትላንት የጀመረ ትምህርት፣ ትላንት የተሰማ ትምህርት አይደለም። ግን አሁን በጣም ትሪገር የተደረገው ቪዲዮዎች የሚቆራረጡት፣ ኮሜንት የሚደረገው፣ ጊፍት የሚሰጠው ብራዘር ዳዊት ከካቶሊክ እና ከኦርቶዶክስ ጋር በወስድ ይቀለኛል ሲል እኮ ፎሎወሩ ብቻ አይደለም ጊፍቱ ራሱ የዘነበለት ጊፍት እኮ እሱ ከዛ በፊት የእርስዎ ጊፍት እኮ እዚህ 7 ጎረምሶች ላይ ሪከርድ ተደርጓል። እውነቱን ልንገርህ እኔ ሪያሊቲውን ልንገርህ ለምን እንደመጣ እዚህ አሁን ይሄ ዲቪዥን የተከፈለበትን ምክንያት ልንገርህ። እኔ በግልጽ ነው፣ እግዚአብሔር ምስክሬ ነው፣ ከልቤ ነው የምነግርህ። ለምን ተፈጠረ መሰለህ? ዲቤት ከእናንተ ጋር እናደርጋለን። መካነ ኢየሱሶችም ከጴንጤቆስጣል ጋር አብረው ሆነው ዲቤት ይገባሉ። ኦኬ በጥምቀት ላይ ስናወራ የህፃናትን ጥምቀት ትቆጥራለች። ይኸው እናንተም እኮ መካነ ኢየሱስ ያጠምቃሉ እንላለን እኛ ዲቤት ላይ። ያን ጊዜ ሳይለንት ነበሩ፣ እነ ናቲ ምናምን በነበሩበት ጊዜ ጸጥ ነበር የሚሉት እና እኛ ከዛ በኋላ ምንድን ነው በተለይ እነ ጋዲሳ የሉተርን እንግዲህ በኮንፌሽን በጽሁፍ በጣም የተሰነደ ያላቸው መካነ ኢየሱሶች ሉተራን ናቸው። ያንን እየጎለጎለ እናንተም እንዲህ ትላላችሁ፣ በቅዱሳን ምልጃ ላይ ሲያነሳ ይኸው እናንተም ትላላችሁ። ኦኬ እናንተ እያላችሁ ለምንድነው እኛን የምትሞግቱት አልንኛ። ይሄ ትክክል ነው። ደግሞ ይሄ መካነ ኢየሱሶችን እኔ ስፈልግ ነበረ እውነት ለመናገር ለምን መጽሐፋቸው የሚለው ሌላ ነው፣ እነሱ ግን የት ነው ያሉት? አንተም ቢሆን እኮ የምታደርገው እንደዚያ ነው። ለምሳሌ እኔ የቤተክርስቲያን ትምህርት ባልሆነው ነገር ብሞግትህ የቤተክርስቲያን ትምህርት ይዘህ ትመጣለህ፣ ይኸው እንዲህ ብለህ ታምናለህ ትለኛለህ፣ ትይዘኛለህ። የሆነው እንደዚያ ነው። ስለዚህ መካነ ኢየሱሶች ወደፊት መጡ፣ መጽሐፋቸውን ፕራውድ ሆነው መግለጽ ጀመሩ። ያንን ደግሞ ተወደዋለህ ወይ ካልከኝ አዎ ጊፍት እሰጣቸዋለሁ፣ እወደዋለሁኝ። እኔ ለምን ኦነስቱ ነው የመጡልኝ። ትምህርታቸውን ይዘው ነው የመጡ። ትምህርታቸውን ይዘው ከመጡ በልዩነት ላይ ነው የምናወራው። እየተወሻሸን እነሱ ህፃናትን እያጠመቁ እኔን በህፃናት ጥምቀት የሚሞግቱ ከሆነ ይህ እኮ ትክክል አይደለም እኮ። ትምህርታቸው ግን የሚዳንበት ትምህርት ነው። አሁን እነሱ የያዙት ትምህርት በጣም ጥሩ ልመልስልህ፣ ጥሩ የሚዳንበት ትምህርት ነው። ከጴንጤቆስጣል ማለት ነው በጣም የተሻለ ነው። በቃ የተሻለ በጣም የተሻለ ለአባቶች ትምህርት የቀረበ ለምሳሌ ጥምቀት ላይ ለኃጢአት ስርየት ነው ሲሉ ትክክለኛ ነው። እኔ አሁን ኮንፈርም አደርጋቸዋለሁ። እነሱ የሚያጠምቁት ጥምቀት ህፃናትን የሚያጠምቁት ጥምቀት ትክክል ነው። ልመልስልህ ነው። ቆይ ልመልስልህ። መጀመሪያ በጥምቀት ላይ የሚያነሱት ጤነኛ ነገር ነው። በቃ የአባቶችን ትምህርት ነው የጠየቅኩት። እሱን አይደለም የጠየቅኩት። እሺ አንተ በምትፈልገው መንገድ ስለማልመልሰው ነው። አዳምጠኝ። ለምሳሌ በጥምቀት ላይ ሪፈር ያደርጋሉ። ጥምቀት ለኃጢአት ስርየት ነው ሲሉ የማርቆስ ወንጌልን ምዕራፍ 16ን የሐዋርያት ሥራ ምዕራፍ 2ን እንደገና ዮሐንስ ወንጌል ምዕራፍ 3ንም እዚያ ጋር ያለውን ሲተረጉሙ ጥምቀት ነው ብለው ነው። ማንን ሪፈር እያደረጉ? የአባቶችን ትምህርት እኮ። የትኛዋ መካነ ኢየሱስ ሉተራን ነው የምልህ እንዴ? የትኛዋ መካነ ኢየሱስ እያወሩ ያሉት ስለ መካነ ኢየሱስ ነው አይደለም? ቆይ ለየዋ እያወሩ ያሉት ለኢትዮጵያ እኮ እያወሩ ያሉት ስለ ኢትዮጵያ መካነ ኢየሱስ ነው ስለ ሉተራን ነው እያወሩ ያሉት? ግድ የለም ልጨርስልህና እኮ ስለ የትኛው ነው እያወሩ ያሉት? የዚህ የቲክቶክ እኮ ያሉት የቲክቶክ ቆይ አይ እኔማ ለይቼ ነው የማወራሁት። በደንብ ይስሙኝ እንዴ እኮ የሚፈልጉትን ብቻ ለሚያወሩት። እኔ እኮ ያሉት እኔ ቤቴ ነው። እኔ ቤቴ ስለሆነ የቤቴን ጉዳይ ቆይ አንድ ጊዜ የቤቴን ጉዳይ እኔ ነኝ የምነግሮት። ምን ማለቴ ነው? እኔ ነኝ ስሎት
እኛ የመሬት ላይ ያለችው የኢትዮጵያ መካነ ኢየሱስ ቤተክርስቲያን ከሆነ እያወሩ ያሉት እሷ ለኦርቶዶክሳውያን ወንጌል ያስፈልጋል ብላ የምታምን ኦኬ፣ እሷ ለካቶሊካውያን ወንጌል ያስፈልጋል ብላ የምታምን ወታ ወንጌልን የምትሰብክ ኦኬ፣ እሷ ከወንድሞች ከፔንቴኮስታል ከሆኑ ወንድሞች ጋራ የምትገለገል የምታገለግል እሱ ፖለቲካ ህብረት የምታደርግ ቆይ አንድ ጊዜ ቆይ ያስጨርሱኝ አንዴ ያስጨርሱኝ እንዴ ምን ሆነዋል እርሶ እስካሁን ሲያወሩ እኮ ዝም ብዬ ሰማሁት አንዴም አላወራሁም ዜድ እኔም ያስጨርሱኝ እንጂ ከሪያሊቲ ወጥተህ ነው የምታወራ ይኸውልህ እኔ እኮ አብሬው ይኸውልህ እኔ እኮ አብሬ እየፈለኩኝ ነው ከእርሶ ጋር እየፈለኳት ነው እየፈለኳት እኮ ነው ስለ የትኛዋ እንደሚያወሩ ስላልገባኝ እየፈለኳት ነው አብሬ እኮ ልጠይቀኛ ልመልስ ምንድን ነው የሚሰጡት እሺ በጣም ጥሩ መሬት ላይ ያለችዋን አልከኝ አይደለ እርሶ የሚያወሩት የትኛዋን ነው አልከኝ እኔ የማወራው ሉተር የተባለ የፕሮቴስታንት እምነት መስራች በመጽሐፈ ስምምነት ላይ ቁጭ ያደረገው ሉተር ኢትዮጵያዊ አይደለም ስለ ኢትዮጵያውያን ነው የምታወራኝ ስለ ውጭ ካልከኝ መጽሐፈ ስምምነት ገጽ 308 ላይ ጥምቀት ለኃጢአት ስርየት ነው ጥምቀት ከሞትና ከዲያብሎስ ይቤዣል ጥምቀት የዘላለም ሕይወትን ያሰጣል ያለው ከ16ኛው መቶ ክፍለ ዘመን የተነሳው የፕሮቴስታንቶች ሁሉ አባት ነው መስራች ነው የታድሷውያን መስራች ነው እሱን የሚሉ ሰዎችን እኔ አምናቸዋለሁ እኔ አትናቴዎስን ስጠቅስ በሉተር ተሐድሶ ውስጥ ይኸውልዎት በሉተር ተሐድሶ ውስጥ አሁንም እየተሳሳቱ ያሉት ነገር በሉተር ተሐድሶ ውስጥ እኔም አለው ፔንቴኮስታሎች የለ አንተማ ሩቅ ወጣህ አሉ በሉተር ይኸውልህ አዩ ይሄ እኮ ነው ችግሩ ስለማያውቁ ይኸውልህ ቴዎሎጂያችንን ይኸውልህ የእኛን ቴዎሎጂ ስለማያውቁ ዝም ብሎ ነው የሚያወሩት አይ ቲንክ እርሱ ቆይ ትላለህ ወይ ይሄ ቀጥሎ እንደምለት ጥምቀት ከሞትና ከዲያብሎስ ይቤዣል ትላለህ እንደ ሉተር አንተ ብዙ ማያከራክረን ነገር እኮ አለ እዚህ ጋር ምንድነው አሁን ቀሲስ አንድ ጥሩ ነገር ተናግረዋል ቢያንስ ሉተራን ወይም መካሪ ቀርበዋል ወይም ለትክክለኛው ትምህርት ቀርበዋል ብሎ ማለት የሚያከራክር ነገር አይደለም ቆንጆ ነው በቃ ለምን የሉተራን ትራዲሽን የኛ እናት ትራዲሽን ነው ብዙ ነገር የሚመዘዘው ከሪፎርምድ እና ከሉተራን ትራዲሽን ነው የሉተራን ቴዎሎጂን ፕሮፐርሊ አንደርስታንድ መደረግ አለበት በመካነ ኢየሱስና በሉተራን መካከል ልዩነት እንዳለው እኛ የፈጠርነው ነገር እኛ ያመጣነው ነገር አይደለም መካነ ኢየሱስ ከወርልድ ሉተራን ፌዴሬሽን ወይም ደግሞ ከቸርች ኦፍ ስዊድን ከኤልካ ሉተራን ትራዲሽኖች ዲቤት ያደረገችበት ግልጽ የሆነ ኤክስፒሪየንስ አለ በሰነድ የሚያስቀመጡት ነገር አለ ያንን እነሱ ጀስቲፋይ አድርገዋል እነሱን እናውቅላቸዋለን ልንላቸው አንችልም ግን ልጆቹ የሉተራን ልጆች እኛ የምንመርጠው እኛ የምንፈልገው ዮናስ ጎርፌ መጽሐፉ ላይ እንዳስቀመጠው እዚህም ያሉ ልጆች እነ ዴቭን ጨምሮ እንደተናገሩት እኛ የምንፈልገው ሞር ወደ ሂስቶሪክ ሉትራኒዝም እንድትመለስ ነው ፔንቴኮስታል ፕራክቲሷን ልምዷን እንድትተው ነው ሌሎች ነገሮች ለምሳሌ በአስተምህሮ ደረጃ አንዳንድ የሉትራን ቄሶች ሳይቀሩ ዲስፐንሴሽናሊስት ሆነው አንዳንድ ትምህርቶችን ያስተምራሉ ይህን ሁሉ መቃወም መብታቸው ነው መሞገት መብታቸው ነው ትክክልም ሊሆን ይችላል ግን እንትን ግን መሆን የለበትም ይሄ እኛንን ትክክል እናንተ ተሳስታችኋል ወይም ደግሞ ኢቭን መካነ ኢየሱስም ተሳስታለች ለምን ሌሎችን መስላለች በሚል ሴንስ ሌላውን ስተት ለማድረግ በሚደረግ ጥረት ሳይሆን የእነሱ ታሪካዊ አሻራቸውን ለማስቀጠል ልጆቹ ፈልገዋል አካዳሚያ ውስጥ የገቡ ልጆች ናቸው አንዳንዶቹ ውጭ ሀገር ነው የሚኖሩ ለምን መሬት ላይ ኢትዮጵያ ውስጥ ያለች መካነ ኢየሱስና ውጭ ሀገር ያለው ሉትራንስ የሚለያዩበት ብዙ ነጥብ ስላለ ማለት ነው ያንን ግን ልንክደው አንችልም ነው ማለት ነው ኤቢ ይሄ ማለት እኮ ለምሳሌ እኔ ኦርቶዶክስ ነኝ አንድ ከኦርቶዶክስ ውጭ ወጣ ያለ ያፈነገጠ ሰው ቢመጣ አከላክለዋለሁ ትክክል አይደለም ወደ የመጀመሪያውን ትምህርት ይዘን ነው መሄድ ያለብን ብዬ ብከራከር ጤናማነት ነው አይደለ እኔን ብራዘር ዴቭ እያደረጉ ያሉት ጤናማ አካሄድ ነው ብዬ ነው የማምነው ለምን መሰለ እኔ እናንተ ራሱ ወደዚያ ወደ ቀረብ እንድትሉ ፈልጋለሁ ለምን ካልከኝ በቃ አሁን ከብራዘር ዴቭ ጋር አሁን በጥምቀት ጉዳይ ላይ ያላወራም እማወራው ማን ያጥምቅ ትክክለኛ አፖስቶሊክ ሰክሴሽን ያለው የማን ነው ብዬ ነው ከሱ ጋር ነው አየህ አንድ ችግር ደግሞ ልንገሮት ቆይ ልጨርስልህ አሁን ሌላው ቅዱስ ቁርባን አማናዊ ነው ካለኝ በቃ ዘጋሁኝ እዚህ ጋር አልከራከርም ከሱ ጋር ማን ያቀብል ወደ ማለትና
የተለያየንበት ላይ ነገር ላይ የምናወራው ልዩነቶች እየጠበቡ ሲሄዱ ማየት ለአንድ ክርስቲያናዊ ስነ ምግባር ያለውና በክርስቶስ አምናለሁ የሚል ሰው ሁሉ ሊከተለው የሚገባ ነገር ነው ብዬ ነው የማምነው እንዴ። ስለዚህ የተለያየ ትምህርቱ ከሄደ ይሄ ለቤተ ክርስቲያን አደጋ ነው። ስለዚህ እየጠበበ እንዲመጣ መስራት አለብን ነው። ኤቢ አይ ጥሩ፣ እኔ ይሄን አልቃወምም። ምክንያቱም የሉትራን ቴዎሎጂ አውቀዋለሁ። እኔ ኦነስትን እያወራሁ ፖለቲካ አታስመስሉት እንዴ። አይ ፖለቲካ አይደለም ይሄ ወሬ ፖለቲካ አይደለም፣ ችግር የለውም። ግን ደግሞ መካነ ኢየሱስ ደግሞ የሌላውን ዓለም ሉትራን አስተምህሮና ልምምድ ደግሞ የምትቃወመዋል። ምንድነው ደግሞ የሚሆነው? አሁን ለምሳሌ በሌላው ዓለም የሉትራን ትራዲሽን ደግሞ ኮንፌሽኑን እንኳ አክብሮ እየተከተለ ለምሳሌ ኮንፌሽኑ ላይ የማታገኘው ሴት ቄሶችና ቢሾፖች አሉ። ሌሎች ብዙ ፕራክቲሶች አሏቸው። ኢቨን መካነ ኢየሱስ የምትከተለው ከዛስ ምንድን ነው የሚሆነው? አሁን ኮንፌሽኑን እንደ መለኪያ አድርገን ከወሰድ ነው። ስለዚህ ራሱ የሉትራን ትራዲሽን ራሱ ኢቮልቭ አድርጎ የተቀበለው ነገር ከመጀመሪያው ሂስቶሪክ ከሆነው ኮንፌሽን ደግሞ ያፈነገጠበት ብዙ ነገር አለ እና ይህንን ነገር በቀላሉ እዚህ ወደ ሌላው ዓለም ይመለሱ፣ አይ መካነ ኢየሱስ ወደ ጴንጤቆስታል ተጠጋ ምናምን በሚለው እንትን ሊታረቅ አይችልም ብዬ ነው የማስበው። እሱ ብቻ አይደለም። አንድ ነገር ሊጨምርና አንድ ላይ ኮሜንት ያደርጋሉ። ሌላው ደግሞ ለምሳሌ ኮንፌሽናቸው ላይ ኦክስበርግ ኮንፌሽን ላይ እና ሌሎች ቦታዎች ላይ በወቅቱ ከነበረው ከማጂስቴሪያል ሪፎርመሮች ጋር ከነዙዊንግሊ ካልቪ ሌሎች ጋር በነበረው ዲስከሽን ውይይት፣ በተለይ ማርቡል ኮሎኪ የሚባለው የነጥቦች ላይ ሲወያዩ በ14 የተፈጠሩ ፖይንቶች ላይ አናባብቲስቶች ላይ የተነገሩ አናቴማ የሚመስሉ ነገሮች ነበሩ። እነሱን ራሳቸው አናባብቲስቶችና ሉትራኖች ተመካክረው ተነጋግረው ሰነድ አውጥተው 2-3 ዓመት አጥንተው እርቅ አድርገው ሴትል አድርገው መፍትሄ የሰጠውት ኮንፌሽኑ ላይ ቢቀመጥም ያ ግን አክቲቭሊ ይሰራል ማለት አይደለም። እናንተን አናቴማ አድርገን ወይም አጋንንት ያለባቸው ብለን እንቆጥራለን ማለት አይደለም። ያ ያለፈ የታሪክ ጠባሳ ነው። ያ ጠባሳ መፈወስ አለበት ብለው እርቅ ፈጽመው አፕሮፕሬት አድርገው የዘጉትን ነገር እኛ አሁን እዚህ ቲክቶክ ላይ ኮንፌሽን ብለን ወይ ደግሞ የሆነ ነገር ብለን መሰረተ ክርስቶሶችን ወይም ሜኖናይቶችን አጋንንት ይላችኋል ኮንፌሽኑ ብንል ሪፎርምዱን ስፒሪቹዋል ፕሬዘንስን አንቀበልም። 95 የሉትራን የአንግሊካን የሪፎርምድ ቸርቾች ቁጭ ብለው ከ50 ሚሊዮን በላይ ሜምበርስ ያላቸው የፈቱትን ችግር እንደገና እኛ አምጥተን አናቴማው ይሰራል እንደዚህ ነው ብንል አንደኛ ዲቪዥን ለመፍጠር ሆን ብለን የምናደርገው ነው። ሁለተኛ ተራ ፖለቲካ ነው የሚሆነው ብዬ ነው የማስበው። አንድ ነገር ልበልና ሌሎች ወንድሞቻችን ሁልጊዜም መከተል ያለብን ብዬ የማምነውን ነገር ልንገርህ። እኔ ለምሳሌ ኦርቶዶክስ የሆነ ሰው ዝም አዲስ ትምህርት አምጥቶ ቢያወራ እኔ ራሴ እኮረኩመዋለሁ። አድርገው አውቃለሁ ከዚህ ቀደም። እንደው የመጀመሪያ መልስ የሰጠሁት ለራሳችን ሰው ነው። የሆነ ትምህርት ሲያስተምር ይሄ ተረት ነው ከየት ያመጣው ከአባቶች ትምህርት የለም በቤተክርስቲያን በትርጓሚ ቤትም የሌለ ነገር ብዬ ተቃውሜያለሁ። ለምን ሪፈር የማደርገው ወደኋላ የአባቶቻችንን የቤተክርስቲያን ትምህርት ስለሆነ ነው። ልክ መካነ ኢየሱስ አሁን መሬት ላይ እዛ መሬት ላይ ካለው በጽሁፍ ደረጃ በኮንፌሽን ደረጃ ከተቀመጠ ውጭ ከሆነች ስታለች ማለት ነው፣ ሌላ ናት ማለት ነው። ወደ ነበርንበት እንመለስ፣ የእኛ ኮንፌሽናችን ይሄ ነው የሚል ሰው ለእኔ በቃ ትክክለኛ አማኝ የምለው ዲቤት የማደርገው ከሱ ጋር ነው። ምክንያቱም ኦነስት ነው ይሄ ሰው። ይሄ መሆኑ ደግሞ ለምን ይጠቀል? ለምሳሌ እኛ ከካቶሊክ ጋር ከኢስተርን ኦርቶዶክስ ጋር ዲቤት ስናደርግ አይታችሁን ታውቃላችሁ? አናደርግም። ለምንድን ነው የማናደርገው? እምነታችን አንድ አይነት በምስጢራት ስለምንሳተፍ ነው አይደለም። ልዩነታችን ታውቋል፣ ኦልሬዲ እናውቀዋለን። ስለዚህ አሁን እናውራ እንኳ ብንል ልዩነታችን ኦልሬዲ ስለወጡ በዚያ ጉዳይ ላይ ቁጭ ብለው አባቶቻችን ይነጋገሩና ወደ ነበሩበት ሊመለሱ ይችላሉ። ልክ እናንተ ማድረግ ያለባችሁ እንደዚያ ነው ብዬ ነው የማምነው። ሉተራንም እኔ እንዲጠጉ የምፈልገው ከጴንጤቆስጣል በጣም ሩቅ ናቸው፣ በቃ በጣም ሩቅ ናቸው። ኦኬ። ስለዚህ ሳያቸው በምስጢራት ላይ ያላቸውን ነገር ሳየው እንዴ ኢቭን እንኳ ማርቲን ሉተር ያደርግ የነበረው መጀመሪያው ላይ የነበረው እንቅስቃሴ በጣም ለካቶሊክ ቤተክርስቲያን የቀረበ ነው፣ ሩቅ አይደለም። እሱን ተከትለው በጽሁፍ ደረጃ ያስቀመጠላቸው መከተላቸው ከማን ጋር እንዲያወሩ እድል ይፈጥራል? ከካቶሊክ ጋር።
ከካቶሊክ ጋር ደግሞ እድል ፈጠሩ ማለት ደግሞ ወደኛ ደግሞ አብረን የማውራት እድል ይሆናል። አለበለዚያ ይኸውልህ እየራክህ ስትሄድ የመጀመሪያውን እየለቀቀው ስትሄድ በቃ ዝም ብሎ ምንም አይነት ጥቅም የሌለው እንትን ነው የሚሆነው። ይሄ ዲቤት ነው የሚሆነው። እኔ የምፈልገው መካነ ኢየሱስ ኦርቶዶክስ ስለሆኑ አይደለም። እኔ አሁን የማጠምቀውን ሰው ወደዚያ ቢሄድ አንድ ሰው መካነ ኢየሱስ ቢሆን ከኛ ቤተክርስቲያን ይወገዛል። ምንም ጥያቄ የለው። ፖለቲካ የሚባለው እኮ እነሱን አብሬ ምናምን ይህ ፖለቲካ አይደለም። እኔ የማወራው ግን ትምህርታቸው በቀረበልኝ ቁጥር አብሬ ከእነሱ ጋር ለማውራት እድል፣ አንዲቷን ቤተክርስቲያን የማሳየት እድል አገኛለሁ። ጤናማነት ነው ይሄ። እውነት ተመናገር። እኔ በጣም ብራዘር ዳዊትን በጣም ነው የወደድኩት። በጣም ኦነስት ነው የሚያወራው። ለምሳሌ የቅዱስ ቁርባንን አለ ከጴንጤክስታል ከምቀበል ከኦርቶዶክስ ጋርና ካቶሊክ ሄጄ ብቀበል ይሻላል አለ። አሁን ይሄ ፖለቲካ ምኑ ነው ፖለቲካ የሚሆነው? አማናዊ ነው ብለው ያምናሉ አለ። ይሄ ደግሞ ሉተር ራሱ ያለው ነው ማለት ኮንፌሽናቸው ላይ ይህንን ያሉት ሰዎች አሉ። ስለዚህ አማናዊ ነው ካሉ አለ ኦኬ፣ በትምህርት አንድ ነው። በቅዱስ ቁርባን ላይ የምቀበለው ቅዱስ ቁርባን አማናዊ ነው ብዬ ነው የምቀበለው፣ እነሱም ይላሉ። ስለዚህ ለእኔ መታሰቢያ ነው ብዬ ከምወስደው መታሰቢያ ለምሳሌ እኛ ዝክር ነው፣ ለመድኃኔዓለም ዝክር፣ ለባለ እግዚአብሔር ዝክር ይዘነው ምን ሄደው አሁን ዝክር ይባላል። ዝክር ማለት መታሰቢያ ማለት ነው። ዘከረ ማለት አሰበ ማለት ነው። ዝክር መታሰቢያ ነው፣ ማሰቢያ ነው። እኔ የክርስቶስ ስጋና ደምንና ለዝክር ይዤው የምነው ድፎ ዳቦን አንድ አድርገህ ካሰብከው ይሄ በጣም 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 ቱፋት። በቃ ዝክር በፍጹም ቅዱስ ቁርባን ሊሆን አይችልም። ስለዚህ አማናዊ ነው ብሎ መናገሩ የኢየሱስ ንግግር አይደለም እንዴ? አልገባኝም። እናንተም ወደዚህ ነው ኤቢ ዝም ብለህ ወደ መካየን ውስጥ ጠጋበልና ከዚያ ወደ ደሴት መካነ ኢየሱስ ሉትራን የኔ ትራዲሽን ነው። ምንም የምቃወመው ነገር አይደለም። ኤቢ አይደለም፣ ማርያምን አይደለም አንዴ ቀሲስ እኛ እኮ ባለፈው ከነ አማን ሻሎም ስላሉ ይቀጥሉ። ቀሲስን አንድ ጥያቄ ለመጠየቅ ቀሲስ ለምሳሌ እነ ዴቭ ሉትራናውያን ጥምቀትን በተመለከተ በውርስ ኃጢአት የሚያነጻ መድኃኒት ነው ብለው ያምናሉ እነሱ። እርሶ ጋር ያለው የህፃናት ጥምቀት የውርስ ኃጢአት ያነጻል? ጥሩ ነው። ይኸውልህ አሁን እኮ አሁን ይሄንን ሲል ከማን ጋር የማንን ትምህርት ይዞ ነው? ይሄንን የካቶሊክ ትምህርት ነው ይሄ ነው ጥያቄ እኮ አንድ ነን እየተቃረብ ነው ስላሉ ምኑ ነው የሚያቀራርበው? የኦገስቲን ይኸውልህ አሁን እዚህ ላይ እነሱና ይሄንን የሚሉት ጥምቀት ከውርስ ኃጢአት ያነጻል ብለው የሚሉት የኦገስቲን ጽንሰ ሐሳብ ትምህርቱ የሱ ነው። ከካቶሊኮች ጋር መካነ ኢየሱስ በዚህ አንድ ናቸው። አየህ፣ በክርስቶስ ላይም በሁለት ባህሪ በሚለው ላይ አንድ ናቸው። ከካቶሊክ ጋር የሚስማማ ነው። ከኛ ጋር ስትመጣ አልሁ ከኛ ጋር እኮ ስትመጣ አንድ ነን እኮ እያልን አይደለም ከኛ ጋር እነሱ ካልሆነ ታዲያ እኮ ጥያቄያችን ምን መሰሎት ቀሲስ፣ ፖለቲካ ነው ብለን የምንለው ቫሊድ መሆኑን እርሶ ካላመኑበት አንድ፣ ሁለተኛ እርሶ መጥተው የነሱን የጌታ እራት ይወስዳሉ ወይ? እሱ መጥቶ እንዲወስድ ይፈቅዳሉ? የካቶሊኮችንም አልወስድም፣ የእነሱንም አልወስድም፣ የኢስተርኖችንም አልወስድም። ታዲያ ምንድነው አንድ ነን የሚሉት? ታዲያ ምንድነው? የፖለቲካ ካልሆነ በስተቀር ማወራው በመድኃኒዓለም ትምህርቱ ነው። ምን ትምህርታቸው ለምሳሌ ይሄ አንደኛ ቅዱስ ቁርባንን አብረንም አንቀበልበት እኛ ቅዳሴ ምእመኑ አንድ ምእመን አንድ ዲያቆን እንኳ ገብቶ ቄስ ሆኖ ቢቀድስ ስጋው ደግሞ ይሆናል ብለን አናምንም እኛ። አማናዊ የሚሆነው በቅዳሴ ላይ የምእመናን የካህናቱ አብሮ በቅዳሴ ጊዜ ጽዋኤ መንፈስ ቅዱስን የሚጠራው ካህኑ ነው፣ ቄሱ ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ መቀደስ ያለበት ቄሱ እንጂ ዲያቆኑ አይደለም። ስለዚህ እኛ ይሄ ካህኑ ወይንም ደግሞ የሐዋርያዊ ቅብብሎሽ ያለው ካህን ነው ማጥመቅ ያለበት መቀደስ ያለበት ብለን ስለምናምን ያ ደግሞ እንትን መካነ ኢየሱሶች ጋር አንድ ስለማያደርገን እኛ አንቀበልም። ግን አማናዊ ነው ካሉ ትክክል ነው። መጽሐፍ ቅዱስ አሁን ለምሳሌ ዲቤት መግባት አልችልም እኔ በዚህ አማናዊ ነው ማለታቸው እኮ አይደለም ቀሲስ፣ አማናዊ ነው ማለታቸው ሳይሆን እሱ ነው እንጂ መጽሐፍ ቅዱስ የሚለውን ማለታቸው ነው አንድ የሚያደርገን። አማናዊ ነው የሚለው መጽሐፍ ቅዱስ የቱ ጋር ነው አማናዊ ብሎ የጻፈው ነገር? አማናዊ ነው የሚለው ላይ ተስማሙ። እሺ ቆይ አንዴ፣ አማናዊ ነው ለምሳሌ ይኸውልህ እናንተ ሚስቲካል በሆነ ወይ
ከቄሱ እጅ ለምሳሌ ምዕመኑ ሲቀበል ምንም የሰብስታንስ ቼንጅ ባይኖረው እንኳን ሚስቲካል በሆነ ወይ ይለወጣል ብላችሁ ነው አማናዊ ይሆናል ብላችሁ ነው የምታምኑት አይደል እናንተ? አይ እነሱም በነገራችን ላይ ሚስቲካል ነው የምታምኑት። ቆይ የኔ ቆይ ጠየቁት የእርሶን ነው የእርሶን አይደለም አይሉም የማያውቁት ይኸውልህ። ለዚህ እኮ ነው ይኸውልህ እርሶ አሁን የመሰሎት የሉተራንን ቴዎሎጂ ስለማያውቁ ነው የሚሉት። ቅድም ራሱ ለዚህ ነው። ቆይ አንድ ጊዜ ሚስቲካል ኦኬ፣ እርሶ ሚስቲካል ሲሉ ምን እያሉ ነው? እርሶ ሚስቲካል ሲሉ ቆይ ንገረኝ አንተ። ሚስቲካል ማለት እኮ ይኸውልህ ሚስቲካል ማለት እርሶ ምን እያሉ ነው? እሺ ያልገባህን ነገር አታውራ። እርሶ ምን እያሉ ነው? አብራሩት። እርሶ ምን እያሉ እነሱ የሚሉትን ምን ልንገርህ። እኔ ሲጀመር እኔ ብቻ የምለውን አይደለም። ሚስቲካል ማለት እርሶ የሚሉትን ያብራሩልን። የእርሶ ነው የፈለኩት መጀመሪያ። እኔ የእነሱን እኔ ስለምነግሮት ይኸውልህ እኔ ልነግሮት ስለሆነ የእነሱን የእርሶን ምን እያሉ ነው? እርሶ የእርሶን ይኸውልህ ሲጀመር ይኸውልህ ሚስቲካል ማለት በሌላ አነጋገር እንግሊዝኛ ስለሆነብህ ከሆነ ምስጢራት ማለት ምስጢር ማለት ነው እኮ። የእርሶን ይንገሩኝ። አዎ ይንገሩኝ። ቆይ አዳምጠኛ መጀመሪያ። ቆይ እኮ ልጅ ነገር እኮ ነው። ለምን ትገባለህ? ዜድ እንደው አንተ ልጅ እኮ እንደሆንክ ቀር ነጭ አክላ። ተረጋጋ። እሺ ሚስቲካል ማለት በነገራችን ላይ ይኸውላችሁ በሚታየው ነገር የማይታየውን የመንፈስ ቅዱስን ስራ ማለት ነው። የመንፈስ ቅዱስ ጸጋ፣ የመንፈስ ቅዱስ አሰራር ነው። አይታይም፣ ምስጢራዊ ነው። በአይንህ እንዲህ የምታየው ነገር አይደለም። ሰው ሲወለድ ከመንፈስ ቅዱስ አይታይም፣ ምስጢር የሚባል። ስለዚህ መካነ ኢየሱሶች በምስጢራት ያምናሉ ነው የምንለው። መጀመሪያ ሚስቲካል ማለት ነው። በሌላ አነጋገር እኔ ስለ እነርሱ አልጠየቁትም። እርሶ ሚስቲካል የጌታ እራት ሲወሰድ ይኸውልህ ስጋ ወደሙ ሲወሰድ ሚስቲካል ሲሉ ምን እያሉ ነው? ምን እያሉ ነው? እርሶ ምን እያሉ ነው? አልገባህም። ምስቲካል ሲባል የሆነ ነገር የሆነ ሌላ ነገር መስሎሃል አንተ። በምስጢራት ይለወጣል። አማናዊ ነው ሪል እኮ። አማናዊ የሚሆነው መቼ ነው? አማናዊ የሚሆነው አንድ ሰው ስጋ ወደሙን ሲወስድ አማናዊ የሚሆነው አማናዊ ይሆናል ሲሉ ምን እያሉ ነው? እርሶ አማናዊ ይሆናል መካነ ኢየሱስ አስገባ። እርሶን እኔ እኮ ስለ መካነ ኢየሱስ የጠየቅኩት እርሶ ምን እያሉ ነው? የእርሶንም ቴዎሎጂ አያውቁትም እንዴ? እርሶ ከታች መካነ ኢየሱስ ሰው ካለ አንድ ቁጥር ከሌሎቹ ቀሲስ እኛ ከሌሎቹ ጋር እኛ እንጨርሳለን። አሁን ጥያቄያችን እርሶ እንቀራረባለን ስላሉ የውርስ ኃጢአት ያሰሪያልና የውርስ ኃጢአት አያሰሪ ምኑ ነው ቅርርቦቹ? ይሄን መልሱልኝ። እሱንና ሚስጥራዊ ሲሉ እርሶ ምን እያሉ ነው? በቃ ለምን እንደው አንተ ልጅ እንደው ምን ይሻለኛል? እኔ እኮ ግድ የለም እርሶ ሁሌም እኔ ይኸውልዎት እኔም ማልመቾት ለምን መሰሎት? እርሶ በምድር ላይ እንደሚሰሩት ፖለቲካ ይመስሎትና በዚህም ያለውንም የሃይማኖቱንም ፖለቲካ እንትን ለማድረግ ስለሚፈልጉ እኔ ደግሞ መስመር ስለማልሰጦት ይናደዳሉ። እኔ አሁን ትምህርቱን አውቃለሁ እስካሉ ድረስ ሚስቲካል ነው ሲሉ ይለወጣል ሲሉ ምን እያሉ ነው? በቃ ጥያቄን መልሱ። በቃ መልሱ። ሌላ ነገር ውስጥ መልሱ። እኔ በእውነት ለመና ከአንተ ጋር ሳወራ በቃ በጣም ለሚመናው በቃ ዝም አልለውትም። አሁን ይኸውልህ ካራክተር አሳሲኔሽን ሊያደርጉ ስለሆነ ለመፈተር አምላክ ዝም በል እንዴ! ለምን ስነ ስርዓት አይኖርም? እሱ አይደል እኔ እኮ እኔ ከእሳቸው ጋር እያወራሁ ነበረ እኮ ልመልስለት ስል ይገባል። እሱ ፕሊዝ ታርጋቸው ስነ ስርዓት ይዛው አድርገው። ሲሳይ አስቼ ጠይቆኛል። ለምሳሌ ጥምቀት ከውርስ ኃጢአት ያነጻል ብለው ያምናሉ መካነ ኢየሱሶች። አንተ ታምናለህ ወይ? ከውርስ ኃጢአት ከዚያ ሲጀመር የውርስ ኃጢአት የሚለው የእኛና የካቶሊኮች ትራዲሽን የተለያየ ነው። የውርስ ኃጢአት በእኛ ቤተክርስቲያን የውርስ ኃጢአት የምንለው የመጀመሪያው ዘቀዳሚ መርገም ወይንም ደግሞ አዳምና ሔዋን የሰሩትን ኃጢአት እሱ ይወረሳል ከሆነ ኃጢአት በእኛ ቤተክርስቲያን ይወረሳል ብለን ስለማናምን እዚያ ላይ ገና እንለያያለን። ከካቶሊክን ጋር የምንለያይበት ነው። ኦኬ፣ ከካቶሊክ ጋር ልክ እንደምንለያየው እነሱ ደግሞ ይሄንን ትምህርት የሚወስዱት የካቶሊኮችና የመካነ ኢየሱስ አንድ አይነት ነው። ሶ ካቶሊኮችን ሄጄ ዲቤት አልጠራቸውም በዚህ ጉዳይ ላይ አውቀዋለሁ ትምህርቱን። ኦኬ፣ እናርግ ካል ቁጭ ብለን መነጋገር እንጂ ትምህርቱ ላይ ነው መጀመሪያ። የውርስ ኃጢአት አለ የለም? መጀመሪያ ላይ ኃጢአት ይወረሳል አይወረስም የሚለው ላይ ነው የምናወራው። ግን በጥምቀት ኃጢአት ይሰረያል ብለው ያምናሉ መካነ ኢየሱሶች። ካቶሊኮችም በዚህ አንድ ናቸው። ሉተር እዚህ ላይ ትምህርቱን አልለወጠም። ኦኬ፣ ስለዚህ ይሄንን በማድረጋቸው ልክ
ካቶሊኮችን እንደምወዳቸው እኔ መካነ ኢየሱሶችን እወዳቸዋለሁ። ለምን? ከጴንጤቆስጣል በጣም የተሻለ ትምህርት ነው ያላቸው። የተሻለ ሳነጻጽረው ለእኛ 80% ቀርበውኛል። ለእኔ እንዴ ይሄንን በማድረግ ደግሞ አብሬ ወደፊት ለማውራት እኔ አሁን ብራዘር ዴቭን ጓደኛ ማድረግ እፈልጋለሁ። አብሬው አወራለሁ፣ ልዩነታችን ላይ እናወራለን። እሱም እኔ እሰብከዋለሁ ማለት የምሰብከው ለምንድን ነው? ወደ አንዲቱ ቤተክርስቲያን እንድንመጣ እናወራለን። በቃ ሩቅ አይደለንም። ግን ቀሲስ እንዴት ነው የሚቀራረቡ? 80% 100% እኮ ቆይ ይቅርታ አድርግልኝና መካነ ኢየሱስ፣ ኢስተርን ኦርቶዶክስ፣ ካቶሊክ፣ ኦርቶዶክስ ሆነው እንደው ህብረቱ እዚያ ላይ ጠንከር ያለ ነገር ኖሮ አብረን ደግሞ በጋራ ውይይቶችን ወደፊት የምናደርግ ይመስለኛል። እኔ ችግር የለውም እሱ ቢደረግ ችግር የለውም። ቀሲስ ግን ይሄንን አዳምጡኝ። ግን አንዴ 90 ወደ 80 መጣው 100% ልዩነት አለው እንጂ። እሺ አይ 100% ነው እኮ ልዩነቱ። ኦርቶዶክስ የውርስ ኃጢአት የለም ብላ የምታምናት እንደገናም ደግሞ በጥምቀት የውርስ ኃጢአት የለም። ሉትራኖች ደግሞ የውርስ ኃጢአትን የሚያምናሉ። እንደገና ደግሞ እንደ መድኃኒት ማንጫ ነው ብላ ያምናሉ። እንዴት ነው የሚቀራረው? 100% ነው የሚለያየው እንጂ ይሄ ብቻ ምንድነው የውርስ ኃጢአት? እንግዲህ ወደ አንተ የምንዞር እንደ ምንድን ነህ አንተ? ለምሳሌ ምን ኦርቶዶክስ ነው ወይስ ሉትራን ነህ? በትዕግስት አዋራን አይደለም? ምንድን ነው? ቆይ አንድ ጊዜ ከማን ጋር ነው እያወራ ያለው? ቆይ እኔ ነኝ እንዴ? ቆይ አንዴ ቻው ሲሉ ሰምቻቸዋለሁ እኮ መሰለኝ። ሲሲዬ ቀሲስን ከሆነ ወይ እኔ ነኝ ያሉ ሲስ በጣም ይቅርታ እኔ ነኝ የወረድኩት። ምክንያቱም ዜድ ጋራ መግባባት አንችልም። ስለዚህ ኢንተራፕት ስለሚያደርገኝ ደግሞ በጣም እጮሃለሁ። ያን ጊዜ ምዕመናን ይሳቀቃሉ ከታች የእውነት ለመናገር እና እኔ ረጋ ብዬ ማውራት የምፈልገው በጣም ነው የሚጮኸው። ኢንተራፕት ስለሚያደርገኝ አጉል ነው። እኔ እንደዚህ ያለ ነገር ላይ ማውራትም አልፈልግም። አስቸግር በጣም ይቅርታ። ከአንተ ጋር ሌላ ጊዜ ቁጭ ብለን እናወራለን። ጥሩ ሰው ነህ በእውነት እና ሲስ እግዚአብሔር ይስጥልህ ሲስ ቴንኪው። መቼም አይመቸውም ምን ያለውበት አይመቻቸው ያለውበት ለምንድን ነው የማይመቻቸው? ሁልጊዜ ፖለቲካቸውን እንትን አድርገው ስለሚወርዱ ነው። ስለዚህ አይመቻቸው ይገባኛል። እስኪ አንድ ጊዜ ዜድ ምን አለ መሰለህ፣ አሁን እየሰማኋቸው ነበር እነ ብራዘር ዴቭንም ሌሎችንም እየሰማሁ ነበር እና እነሱ ደግሞ በግልጽ አንዳንድ ነገሮች የሚናገሩ ነገሮችን አሁን ብራዘር ዴቭ ምን ብሎ ሲናገር ሰምቻለሁ። አንድ ነን እንላለን እንጂ አንድ አይደለንም ብሎ ሲናገር ሰምቻለሁ። እኔ እኮ ስለ ሲሲ አሁንም አንተ ያልገባህ አንተ በኢትዮጵያ ነው የምትኖረው አይደል? እኔ ኢትዮጵያ ውስጥ ነው የምኖረው። የኢትዮጵያ መካነ ኢየሱስን ታውቃታለህ አይደል? አዎ ያደግኩባት ነው ኢትዮጵያ መካነ ኢየሱስ። ኦኬ ሲስ እነ ብራዘር ዳዊት የሚሏት ነች ለኦርቶዶክስ ወንጌል ማሰብክ ነች? እኔ እስከማውቁ እኮ እኔ እስከማውቁ ድረስ ነች ወይ ነው የምልህ። ነች ወይ ሰብካለች ወንጌል? እሺ ለካቶሊካ ወንጌል ማሰብክ ነች? ለሁሉም ወንጌልን ትሰብካለች። ከወንድሞቿ ከፔንቴኮስታል እና በዚህ በሰርክል ውስጥ ባሉት ጋራ ህብረት የማታረግ ነች? ታረጋለች፣ ግን ሚስጥራት ላይ ግን አትካፈልም። አሁን ሚስጥራት ላይ ለምሳሌ ሚስጥራት ላይ ምን አይነት ሚስጥራት ነው የማትካፈለው? አሁን ለምሳሌ ቅዱስ ቁርባን ላይ አሁን ለምሳሌ ልዩነት የለም አይደለም? የተወሰኑ የማይታዩ እንትኖች ወደኋላ እንትን የማንላቸው ነገሮች የሉም አይደለም? ግን አሁን እነሱ በሚያወሯት ልክ ያለች የወንጌል አማኞችን በመጥላት ውስጥ ያለች ነች? በዚህ አይነት ጥላቻ መንፈስ ውስጥ ያለች ነች? ለምሳሌ የቅዱስ ቁርባን ጊዜ ከመደበኛ ከአባላት ውጭ ቅዱስ ቁርባን የሚካፈል ሰው የለም። መደበኛ አባላት ብቻ ነው ቅዱስ ቁርባን የሚወስደው እንጂ ማንም ሰው ወንጌል አማኝ ስለሆነ ጌታ እራትን አይካፈልም። መካነ ኢየሱስ አንተ ውስጥ ተካፍለህ አታውቅም? አንተ መካነ ኢየሱስ ላይ እኔ አልችልም። በቃ ክሎዝድ ነው። በቃ መደበኛ አባል ብቻ ነው የሚወስደው። አንተ የትኛው መካነ ኢየሱስ ሄደህ ነው አድርገህ የማታውቀው? እኔ 5 ኪሎ መካነ ኢየሱስ ሄጄ አውቃለሁ። አንተና አልወስድም ያልከው እነሱ ናቸው አትወስድም። እነሱ ራሳቸው መጀመሪያ ራሱ ልክ
ይናገራሉ። መደበኛ ቆራቢ አባል ብቻ ነው መደበኛ ቆራቢ አባል ብቻ ወደፊት መታችሁ ሰዱ ብለው ይናገራሉ። ቆራቢ አባል ብቻ መቼ ነበር ቸርች ሄደህ ታውቃለህ? ግን አንተ እኔ ከሁለት ወር በፊት መቼ ነበር ሄድከው? እኔ ከሁለት ወር በፊት ያለውን ነው የምነግርህ። ከሁለት ወር በፊት ያለውን። እሺ ዳኒ አንድ እያወጣ ነው። ለማንኛውም አንድ ነገር እኔ ልበልና አንተ ልበል ያለውን ነገር እኔ መቼ ከዳኒ ጋር ታወራለህ? ቸርች ለሆነ ታወራላችሁ። ከፈለጋችሁ እነሳለ ላይ እንትና ነውር ነው። እንደዛ እንኳን አይደረግም ሲጀመር። ቆይ አንድ ጊዜ አሁን ቆይ እኔ ከሲሳይ ጋር እያወራሁ አንዴ ከአንተ ጋር ማውራት እኮ ከሲሳይ ጋር ታወራለህ። የህዝቡ ተግባርና ትምህርት ላይ አንዴ እናንተ ይኸውልህ፣ መጀመሪያ ወንድሜ ታች ላሉት እንደ ቀሲስ ዲበኩሉና በእናንተና በቀሲስ ዲበኩሉ ትምህርት ናውዘው የሚሳደቡትን እነሱን ስርዓት አስይዟቸው። መጀመሪያ ከኔ ጋር ለማውራት ስለ ታች ስላሉ አይደለም። አይ ልጆቻችሁን የአባቶቻችሁና የእናንተ ፈለግ እየተከተሉ ያሉት እነሱን መጀመሪያ እንትን አድርጋቸውና አብረህ ከታች ቴክስት ያርገው የሚሳደበውን አቁም። ለዳኒ ድል ንስቶና የምታደርገውን ታች ቁጭ ብለህ እሱን ስታቆም እናወራለን። ሜንሽን አታርጉ። ቀሲስ ምንም አታውቅም እኮ የምታውቀው ነገር የለም። በቃ ተውት። አሁን ሌላ ነገር ተውትና ወደ ሀሳቡ እናወራ። በሀሳቡ ስለዚህ ለማንኛውም በምድር ላይ ያለችው መካነ ኢየሱስ እኛ ብናውቃት መካነ ኢየሱስ ከእኛ ጋር ህብረት የምታደርግ ፔንቴኮስታልን የማትገፋ በፔንቴኮስታል ተዋጥኩኝ የማትል የኢንፌሪዮሪቲ ስፒሪት ያልተጠናወታት በየትኛውም መንገድ በፔንቴኮስታሉም ይሁን በየትኛውም ወንጌል ተሰብኮ ሰዎች ጌታን ሲያገኙና ሲድኑ የምትደሰት አብራ ህብረት የምታደርግ ነች። እኛ የምናውቃት የምድሪቷ መካነ ኢየሱስ እችኛዋ ቲክቶሜክስ የምትባለዋን አናውቃትም። እኛ አናውቃትም። ራሳችሁ እናንተ ኦርቶዶክሳውያንና 1 3 4 5 ሰዎች እዚህ ላይ ያሉና ኦርቶዶክሳውያን ተባብራችሁ ፈልጓትና አቁሟት። ኦኬ፣ ተባብራችሁ እሷን አቁሟት። በምድር ላይ ያለችው የእኛ አካል ነች። ከኛ ጋራ አብራ የምታመልክ ነች። እንትን እናደርጋለን። ቴንክ ዩ ተባረክ። አሁን የምታረግ ከሆነ ና ተጠየቅና መልስ። የምታረግ ከሆነ ስለ ሉትራን የምታክ ከሆነ ና ተጠየቅ። ዲፌንድ አንተ እምነት ምንድን ነው? ያኔ ኦርቶዶክሳዊ ክርስቲያን። በቃ ኦርቶዶክስ ምን አገባ ታዲያ? ምን አገባ ስለ ሉትራን? የማታውቀውን ነገር እዚህ ጋር ለምን ታወራለህ? ምንም አያገባም። ስለ ሉትራንና ስለ መካነ ኢየሱስ አያገባም። ኦርቶዶክስ አያገባም ለማለት አይደለም። ስለ ትምህርት እያወራህ ትጠየቃለህ። የቤት ጉዳይ ነው፣ እኛው እናወራዋለን። አያገባም። ምንድን ነው ያገባህ? ስለ ሉትራን ምን አግብቶ ነው? አያገባም። ሉትራን የእኛ አካሎች ናቸው። ስለዚህ የእኛ ቤት ነው። አያገባህም። ኢቫ ኖ አይ ነገርማ እኛ ማምረድ ስለምንፈልግ ኢቫዬ አሁን ጣልቃ አትግባብን። እኛ ወንድሞቻችን ጋር ችግር ካለ እኛ እንፈታለን። ቀጥሎ መተህ ትጠይቀናለህ። ይሻላል። አሁን መጀመሪያ በእኛ መካከል እሳቱ እንዲነድማ አይደለም እኮ ምንድን ነው አይደለም እኮ ምናምን የምትለው ሲስ ምን እያልክ ነው? አይደለም እርሱ የተነሳው እኮ ቀሲስ፣ ለምሳሌ ቀሲስ እኮ ኦርቶዶክስ ናቸው እኮ እና ቀሲስ ኦርቶዶክስ አንተና ያስነሳው ታዲያ ሀሳቡን አይደለም እሳቸው ናቸው። እኔ አሁን ምድር ላይ ያሉት ሉትራኖች ለእኛ 90% 80% ወደኛ የቀረቡ ነው። የውይይት ጥሪ ማቅረብ እፈልጋለሁ። ውይይት ማድረግ የምፈልገው ከሉትራኖች ጋር ነው። እንደው ከኔ ጋር የሚወያይ ሰው ብታገኝልኝ ከሉትራን ጋር መወያየት እችላለሁ። በቃ ችግር የለውም። እነዚህ እዚህ ቲክቶክ ላይ ያሉት ቲክቶክ ላይ ያሉት የማይቀራረቡበት 10%ቱ ላይ ያውሩ እነሱ የማይቀራረብ ማለት ኦልሬዲ ተቀራርበናል። ቅድም 90 ነበር። አሁን ደግሞ ከኛ ጋር ከተወያዩ በኋላ 80 አድርገውታል። ወይ በ20% ወይ በቀረው 20% ወይ በቀረው 10% ምንድነው የቀረው የሚለው ላይ እነሱ ይወያዩና 100 ያድርጉት። ተወያይተው እንደሱ አመቻችላቸው። እናንተ ተቀራርበናል ያሉት ከቲክቶኮቹ ጋራ ስለሆነ ኖ አይ ይኸውልህ በቃ እኮ እኔ ሲሲዬ የመጨረሻ ከዚህ በኋላ አልናገርም። ምን መሰለህ እያልኩ ያለሁት የቀራቸው 10 ወይም 20% ነው። ስለዚህ አመቻችላቸውና እዚህ ቲክቶክ ላይ ያሉት ከቲክቶክ አሜክሶች ጋራ አብረው እነሱ ምን ያርጉ ይወያዩና 10ሯን ወይ ወደ እነሱ ያምጧቸው ወይ ወደ እነዛ ያምጧቸው። ጀግና የሆነ ማለት ነው። ወይ ቀሲስ ዲበኩሉን ኦርቶዶክስ ያርጓቸው። ምክንያቱም በ10% ለምን ይጣላሉ? 10% እኮ ምንም የሚያጣላ አይደለም። ትተውም የምትሄደው ነገር ነው። ስለዚህ እኛ ልዩነት አለን ስንል በደንብ ነው ያለን።
10% 5% ስላልሆነ በደንብ እነሱ ይወያዩና እዚህ ወንጌል እርስ በርስ ስለማይሰባበኩ እቺ በቲክቶክ ያለችውም ሉትራን ብላለች ወንጌል አንሰብክም ለኦርቶዶክስ ወንጌል አንሰብክም ለሉትራን ብላለች። ስለዚህ ስለማይሰባበኩ ልዩነታቸውን ብቻ ጠበብ ያርጉና አብረው አምልኮ ይጀምሩ። ስለዚህ ንገራቸው ማለት ነው። እሱን አርግላቸው፣ አመቻችላቸው። ቴንኪው፣ ተባረኩ። እሺ ዳኒ፣ ወንድም ዳኒ የምትለው ነገር አለ? ዳኒ አንድ ቁጥር እየጻፍክ ስለነበር ማለት ነው። ያ በኦፕን ክሎዝ ኮሚኒየን ጉዳይ ብናወራ መልካም ነው ብዬ ነበር ያሰብኩት። ኦፕን ኮሚኒየን ማለት ምን ማለት ነው? ክሎዝድ ኮሚኒየን ማለት ምን ማለት ነው? ወይም ደግሞ ካስፈለገ ፐርሰንትን ማውጣት እንችላለን። ማለት 80% ነው አይደለም? ይኸውልህ አሁን ርዕሱ እኮ ምን አለ መሰለ፣ አሁን ቀሲስ ምን አሉ? ሉትራንና መካነ ኢየሱስ አንደኛ ትምህርታቸው ወደኛ የቀረበ ነው፣ ሁለተኛ ሌላው ነገር እንትን ከፔንቴኮስታል በተሻለ መልኩ አባቶችን ይቀበላሉ፣ አባቶችን ይጠቅሳሉ። ከነሱ ጋር ውይይት ባደረግ እኔ አይከብደኝም አሉ። አሁን ያኛ ሀሳብ እኮ አይደለም እኮ ቀሲስ ነው ያሉት። ቀሲስ ያሉት ለምንድን ነው? አንደኛ ፔንቴኮስት ሉትራኖቹ የአባቶችን ትምህርት ይቀበላሉ፣ ከነሱ ጋር ማውራት ለእኔ ይቀለኛል አሉ። እንግዲህ ይሄ ነው ፖይንቱ። እኛ የአባቶችን ትምህርት አንቀበልም እንዴ? እኛም እኮ እንቀበላለን። የአባቶችን ትምህርት በደንብ ነው የምንቀበለው። ፐርሰንት እናውጣ ከተባለ ግን ኦርቶዶክስ እና ሉትራን 100% እንትን አይሉም። አምስቱንም ሶላ አይቀበሉም እኮ አስበዋል። አምስቱንም ሶላ ስክሪፕቸራል አይቀበሉም። ሶላ ዲዮ ግሎሪያ አይቀበሉም። ሶላ ፊዴ አይቀበሉም። አንዴ ብራዘር አንዴ ሚት አድርግ፣ አንዴ ሚት አድርግልኝ። እኔ ሚት አድርግልሃለሁ፣ እንደፈለግ ታወራለህ። ሚት አድርግልኝ ሚት አድርግለት ዳኒ፣ ከዛ ታወራለህ ቶኒ። እሺ ቀጥል። ያወራል። እኔ ሚት አደርጋለሁ፣ ችግር የለም። ሶላ ስክሪፕቸር አይቀበሉም። አንድ ሶላ ፊዳ አይቀበሉም። ሁለት ሶላ ግራሻ አይቀበሉም። ሶስት ሶላ ዲዮግሎሪያ አይቀበሉም። አራት ሶለስ ክርስቶስን አይቀበሉም። አምስት ከአምስት እንዴት አድርገው 90% የሚሆነው? ቀሲስ እኮ ተሳስተዋል። ካልኩሌሽን ሲያወጡ እንዴት ነው 90% ማለት ነው? እና ሉትራንስ ደግሞ ዋናው እንትናቸው አምስቱ ሶላ ነው። ስለዚህ 5 ከ5 0 ከ5 ነው። እና ካስፈለገ ሌሎች ዝርዝሮች ላይ ሜሪዮሎጂም ላይም ነገረ መላእክት ላይም ማውራት እንችላለን። አባቶችን በተመለከተ እኛም እንቀበላለን። ፋለብል ናቸው ብለን ነው የምናምነው፣ ግን እንቀበላለን። አሁን የተናገርኩትን ሪፊት የሚያደርግ ሰው ካለ መግባትና ማውራት እንችላለን። ቴንክ ዩ። ስለዚህ 90% የሚሉትን ታቆማላችሁ ማለት ነው። አንተ ጴንጤ ሆነ ራሱ አታምንም እያልኩ ነው በሱላዎች እኮ 90% ሉትራንና ኦርቶዶክስ ቤቱ ጋር ነው የሚስማሙት። ንገረኝ። አምስቱንም ሰው ላይ አንተም ጋር ይስማሙም አይደል? ከኔ ጋር ብቻ ሳይሆን ከአንተም ጋር ይስማሙም ነው የኔ ደሞ ፖይንት። ያንን እንጨርስና 90% የሚለውን አፍርሰን ስንጨርስ ወደ እኔ እንመጣለን። 90% የሚለውን አፍርስ። እሱ እኮ አይደለም ዳኒ ያለክ 90% ቶኒ አይደለም እኮ ያለክ። እሱ እንደዛ ካሉት ጋር ታወራለህ። አሃ ስለዚህ እኔና ቶኒ ከፈለገ ወይም ከአንተም ጋር በአምስቱ ሶላዎች ማውራት እንችላለን። ግን 90% የሚለውን ከዛሬ ጀምሮ ያው ባንሰማው መልካም ነው። ፐርሰንት ስናወጣ ክራይቴሪያ ውተን ነው እንጂ ዝም ብሎ በመሰለኝና በደሳለኝ አይደለም ማለት ነው። ዳንዬ ምን አለ መሰለ፣ ሚስጥራት ላይ የሚስጥራት ትምህርታቸው ቀሲስ ነው የተናገሩት። አንድ ነን አላሉም። አሁንም ይሰመርበት። እኔ እሳቸው አልተናገሩትን እሳቸው ሚስቆት ማድረግ አልፈልግም። ቢያንስ ከፔንቴኮስታል ይልቅ ሉትራኖች አሉ። እሳቸው ያሉትን ነው። አንደኛ የቤተክርስቲያን አባቶችን ታሪክ ይቀበላሉ፣ በአባቶች ያምናሉ። ሁለተኛ ሚስጥራት ላይ የተሻለ አመለካከት አላቸው። በተወሰነ ፐርሰንት ከነሱ ጋር ልዩነት ስላለን ማን ነው የሚያስገባው? እኔ ሳላስገባ ወገን፣ ኧረ ተው እንዴ! የትላልቅ ሰው ውይይት ላይ የምነካችሁ እንዴ? እንደዚህ ጋር እኮ ያሉት እኮ ወንድሞት። እሺ ለማንኛውም ወደ ሀሳቤ ልቀጥል። ምንድነው እሳቸው ያሉት? የተሻለ ሀሳቤንም አጠፋችሁብኝ እኮ በሳክራመንት ጉዳይ እያወራ ነበር። በዚህ እንመሳሰላለን፣ በጥምቀትና በጌታ እራት እያልክ ነበር። የተሻለ እና ለእነሱን የተሻለ እንትን አለኝ
ከነሱ ጋር ባወራ ከነሱ ጋር ውይይት ባረግ ደስ ይለኛል። የተወሰነ ልዩነት አለን። በነዛ ልዩነቶቻችን ላይ አሁንም ማውራት የሚፈልጉት ቀሲስ በልዩነቶቻችን ላይ ብናወራ ደስ ይለኛል የሚል ሀሳብ ነው ያነሱት። ይሄ ነው በቃ፣ ሌላ ምንም ነገር የለም አሁን እንጂ ሙሉ ለሙሉ አንድ ነን። ቀሲስ በዚህ ሀሳብ ደግፋችኋለሁ። አንድ ነገር ላስተካክልህና ሁለት ነገር እናስተካክል። ፐርሰንቱን እናስተካክል አንደኛ፣ ሁለተኛ አባቶችን አትቀበሉም የሚለውንም እናስተካክል። ከዛ በተረፈ ሳክራመንት የምትሉትን እኛ ትእዛዝ የምንለው መጽሐፍ ቅዱስ ትእዛዝ ስለሚለው በዛ የተወሰነ ይመሳሰላሉ። ያው ክሪስሜሽንን ሳንጨምር ማለት ነው። ወይም ደግሞ ምንድን ነው የሚባለው ሜሮንን ሳንጨምር አላችሁ ወገኖች አለን። ግን አሁን አባቶችን መቀበል ሲባል አሁን ፔንቴኮስታል አባቶችን እንቀበላለሁ ብሎ ሲናገር ምን እያለ ነው? አሁን ከራሱ ትምህርት ጋር ሊስማማ የሚችል የሚመስለውን ነገር ይጠቅሳል ማለት ነው ወይስ የአባቶች ትምህርት ሃይማኖታዊ የሆኑ ጉዳዮች ላይ ይቀበላለሁ እያለ ነው? ምን እያለ ነው? ወይ ኦር ደግሞ አንተ ምን እያልክ ነው? ኦኬ፣ እኛ የአባቶችን ትምህርት እንቀበላለን። ስንቀበል ግን ከመጽሐፍ ቅዱስ አንጻር ሲታይ መጽሐፍ ቅዱስ the only infallible sort of authority ነው። ስለዚህ የማይሳሳት ብቸኛ ባለስልጣን የሆነው የእግዚአብሔር ቃል ነው። ሌሎቹ ግን ባለስልጣን ናቸው፣ ስልጣን አላቸው። መቼም እንደ ፊክሽን አይደሉም። አባቶቻችን የተወደዱ ድንቅ የሆኑ አባቶቻችን ናቸው የጻፉት። እነዚህ አባቶች የጻፉትን ፋለብል ናቸው። አንተ ራስህ አሁን ባመጣልህ የማትቀበለው የማትሰማኝ ራሱ አባት አለ። እንዴት እንደዚህ ይጽፋል የምትለው ቁጥር አንድ ከምትላቸው አባቶች ጽሁፍ ላመጣልህ ይችላለሁ። ስለዚህ አባቶች ይሳሳታሉ። ለምሳሌ አንተ የኔን ሳይሆን ልጨርስና ኢንፋሊብል እንዲህ ለምንድን ነው የምትቆጡት? ወደ እኔ ለምን ትመጣለህ? እኔን ተደግፈ መመለስ የለብህም። ራስን ችለህ ነው የምትመልሰው። እኔ አልተደገፍኩም፣ አንተን አልተደገፍኩም። ግን አረፍተ ነገር አንተ ብሎ መልስ ኦርቶዶክስ ታምናለህ ተብሎ አይመለስም እኮ። መልስ ካለ ቀጥተኛ የሆነ መልስ ታስቀምጣለህ እንጂ አንተም እኮ አይ እሺ፣ ችግር የለውም። አንተም ያው ስናወራ ኮምፓራቲቭ ስለሆነ ማሳየት ስላለብን ነው። እና የአባቶችን ጽሁፍ እንቀበላለን። ስንቀበል ግን አባቶች ፋለብል መሆናቸውን ከግምት ውስጥ በማስገባት ነው። የእግዚአብሔርን ቃል እንዳለ እንቀበለዋለን። የጳውሎስንና የጴጥሮስን ጽሁፍ፣ የሌሎቹንም ሐዋርያት ጽሁፍ እንደ እግዚአብሔር ቃል አድርገን እንወስዳለን። ከዛ በተረፈ የአባቶችን ጽሁፍ ግን አንዱም አባት የኔ ጽሁፍ ኢንፋላብል ነው ብሎ አያውቅም። አንዱ በ500 እና በ600 ዓመት ታሪክ የነበሩት ጥንታዊ አባቶች የእኛ ጽሁፍ እንደነ ጳውሎስ እና እንደነ ጴጥሮስ ነው ብሎ አያውቅም። እኛም በዚህ ደግሞ አባቶች እኛን ያመሰግኑናል። ተስማማን? መልካም፣ እሺ፣ ችግር የለውም። አሁን ለምሳሌ ሳክረመንት ላይ እንምጣና በመጽሐፍ ቅዱስ ይመዘናል ትምህርታቸው ብለህ ስትናገር አባቶች ሳክራመንት በሆኑ ጉዳዮች ላይ በአንድ ድምፅ ይስማማሉ፣ ሁላቸውም ማለት ነው። ሶ አንተ ለምሳሌ የጌታ ስጋና ደም፣ የጌታ እራት እና ጥምቀት ለድህነት አስፈላጊ ናቸው ብለህ ታምናለህ? ለምሳሌ አሁን ከተናገርከው በመነሳት ራሱ የአንተ ሳክራመንት የምትለውን እኛ ትእዛዛት የምንለውን በሚገባ እንደ መጽሐፍ ቅዱስ እንዳልተረዳኸው ያለውና መጽሐፍ ቅዱስ የጥምቀትንና የጌታን እራት ሳክራመንት ብሎ ጠርቶት አያውቅም። እና እኛም ደግሞ ትእዛዛት ብለን እንደምንጠራው ሳክራመንት ብለን አንጠራው። እነዚህ ነገሮች አንድ አዳምጠኝ ፕሊስ፣ ያልተጠየቅከውን አትመልስ ዳን። አንድ አዳምጠኝ። ምግባባም ይኸውልህ ያልተጠኔ ሳክራመንት ተብሎ ይጠራሉ አይደለም። እኔ መጽሐፍ ቅዱስን ጥቀስ አላልኩም። ታዲያ ያን ጊዜ ምንድን ነው ኖ ሲጨርስ ታወራለህ ማለት ጥያቄ ጠይቀሃል፣ ሲጨርስ ታወራለህ። ብራዘር ያልጠየቅኩህን ታወራለህ ማለት አይደለም። አንተ ጥያቄ ስጠይቅ ጥያቄን እንጂ የምትመልሰው መጽሐፍ ቅዱስ ውስጥ የሌለ ነገር እየጠቀስክ ነው ያለህ ብራዘር። መጽሐፍ ቅዱስ የማያውቀውን ነገር እያወራህ ስለ አባቶች ነው ያወራው። ያ ማለት እንደዚህ አድርግለት። አንዴ ጣልቃ ልግባና ዳንዬ እንደዚህ አድርግለት።
አይ አሁን ምንድነው ከአባቶች ስለጠየቀ ወይ አባቶች በዚህ ጉዳይ ተሳስቷል ትላለህ፣ ወይ አባቶች መጽሐፍ ቅዱስ ማይሉትን ብሏል ትላለህ፣ ወይም there is something በቃ የሆነ ነገር በቃ ከአባቶች ጋር ተያይዞ ያለውን ነገር አሁን ሶሪ እኮ ሳክራመንት ብሎ አይጥራ። እኔ ሳክራመንት ይባል የለም ሳክራመንት ብሎ አይጥራ። ሳክራመንት ያልኩ ችግር የለም እሺ ችግር የለም። ወይ ሚስጥራት ወይ ደግሞ ጥምቀትና የጌታ እራት አለቀ። ሚስጥር የክብር ክርስቶስ በመካከላችን መገኘቱ ነው ሚስጥር ብራዘር፣ ጥምቀት አይደለም። አረ በጌታ ሰው እንዴት ማን የቱ ጋር ነው ጥምቀት ሚስጥር ተብሎ የተጻፈው? የክብር ተስፋችን ክርስቶስ በመካከላችን መገኘቱ ነው ሚስጥር ብራዘር። ቀጥል በሱሽ ቀጥል። ጥምቀትና የጌታ እራት ነው ቀጥል። ቀጥል ችግር የለውም። ያ አባቶችን የምትቀበል ከሆነ ከአባቶች እነዚህን ቃላት ማሳየት እችላለሁ፣ ችግር የለውም። ግን ጥምቀትና የጌታ እራት ጥምቀትና የጌታ እራት ከመጽሐፍ ቅዱስ አሳየኝ። አረ ጌታ እንዴት ነው የምንግባባው? እሺ ኔትወርክ ሊሆን ይችላል ዳኒ። አይ ዳኒ አሁን እኮ ዳኒ ጥያቄው እኮ ስለ አባቶች ስለሆነ እሱ ስለ ዳኒ ያነቀኝ እኮ ነው ራሱ እየሰማሁት ቀጥል። አረ ቢባቃ ዳኒ እኮ ከዚህ በፊትም ብዙ ነገር እንትን ስለተወራ ተሳስቷል ብለው ነው የሚያምነውና ቢባቃ ይሻላል። ከዚህ በፊት ተናገረው ነው ዛሬም ሊደግም የሚችለው ምንም ጥቅም የለውም። አቋሙ ስለምናውቀው እሱን ሳይሆን ቶኒ አሁን እኛም እንደ ሉትራኖች አባቶችን እንቀበላለን እኮ ፔንቴኮስታል አባቶችን ይቀበላል አለ። ሶ የምትቀበሉ ከሆነ አልኩ በጥምቀት ጉዳይና በጌታ እራት ጉዳይ ላይ አባቶች በአንድ ድምፅ የሚስማሙበት ጉዳይ ነው። ለድነት አስፈላጊ እንደሆነ እና ትክክለኛ እውነተኛ የጌታ ስጋና ደምና ጥምቀት ደግሞ ለኃጢአት ስርየት ለድነት ዳግም ለመወለድ አስፈላጊ እንደሆነ ያምናሉ። ሶ አባቶችን የምትቀበል ከሆነ አባቶች በአንድ ድምፅ የተስማሙበት ጉዳይ አንተ ትቀበለዋለህ ወይ ነው እያልኩ ያለሁት። ሁሉም አባቶች ተሳስቷል ብለው ነው የሚያምነው ዳኒ በዚህ ጉዳይ። ሚት አድራለ ጥያቄ ተጠይቋል። አይ እንደዛ ነው። አይ አላሻው ዳኒ ሙሉ ሰው ነው። ሚት አርግ ቶኒ ዳኒ መልስ ሚት አርጉ ነው። ሚት አርግ አባቶች ኦኬ አባቶች በጥምቀት ዙሪያ የሚመሳሰል በአብዛኛው የሚመሳሰል እንትን አላቸው። እንደገና ክላሪፋይ አድርገው ያላስቀመጡት ነገር አለ። ዋና መነሻችን መጽሐፍ ቅዱስ ነው። ስለዚህ ከመጽሐፍ ቅዱስ ጋር የሚመሳሰል የጻፉትን ነገር እንቀበላለን። ከመጽሐፍ ቅዱስ ጋር ደግሞ ይጋጫል ብለን ያየነውን እንደ መጽሐፍ ቅዱሱ ነው የምናምነው እንጂ የሆነ አባት የሆነ ነገር እንደ አዲስ ቢጽፍ አንቀበለውም። እንደሚታወቀው ጳውሎስ እንደዚህ ብሏል። አንዴ በእኔ አፍማ አታውራ፣ በእኔ አፍማ አታውራ። ጳውሎስ በራሱ ምን ብሏል? እኔ ዝም ብልልሃለሁ፣ ችግር የለም። ጳውሎስ ምን ብሏል መሰለህ? እኔ ራሴ ጳውሎስ ማለት ነው እኔ ራሴ ተመልሼ ብመጣ አለ እንኳን አትናሸስን ልንጠብቅ እኔ ራሴ ተመልሼ ብመጣ እንዳትሰሙኝ ያለው የተረገምን እንሁን ያለው። ስለዚህ ጳውሎስ ራሱ ተመልሶ ቢመጣ ጴጥሮስ ራሱ ተመልሶ ቢመጣ አንድ ጊዜ ከተመሰረተው መሰረት ውጪ አንቀበልም። የምትፈልገው ማውራት ትችላለህ። እሺ ሲስ ሶሪ እኔ እንትን ልበል። ስለዚህ አባቶች በነገረ ጥምቀት ትምህርት ላይ አብዛኛው አባቶች ተሳስተዋል ብለህ ታምናለህ ወይስ ያንተን ነው? አሁን ይሄ የዳኒ አቋም እንጂ አጠቃላይ የወንጌል አማኞች ወይንም የምናምን አቋም አይደለም። አሁን በነገረ ጥምቀት ጉዳይ አብዛኛው አባቶች በዚህ ጉዳይ ተሳስተዋል ብለህ ነው የምታምነው? እንዴ 500 ዓመት ሙሉ የተጻፉ ጽሁፎችን ስትመረምር ጥምቀትን በተመለከተ ጥምቀት ለኃጢአት ስርየት ብለው እንደ ኢኮ ይናገራሉ። ጥምቀት ለኃጢአት ስርየት፣ ጥምቀት ለኃጢአት ስርየት። ግን የትኛው ኃጢአት ነው የሚሰረየው ሲባል 500 ዓመት ሙሉ የትኛው ኃጢአት እንደሚሰረይ የጻፈ አንድ አባት የለም። ካለ አምጣልኝ። አንድ አባት የለም። ስለዚህ እንደዚህ አይደለም እንደዚህ ብለው የተናገሩና ያስተማሩ አባቶች ተሳስተዋል ማለት እንችላለን ዳንዬ? እኮ ለምን አልጻፉም? የተጻፈ ጽሁፍ አምጣልኝ እያልኩ ነው ያለሁት እኮ ብራዘር። 500 ዓመት ሙሉ አይደለም እኮ እኔ ጽሁፉ አይደለም በይፍ እናውራና እንደዚህ ብለው ያስተማሩ አባቶች ተሳስተዋል ማለት እንችላለን?
እንዴት ብሎ ያስተማሩ? ለምሳሌ ጥምቀት ለኃጢአት ስርየት ነው ያወራሉ እኮ። ጥምቀት አላብራሩትም እኮ ነው ያሉት እኮ አላብራራቱም። አንድ ነገር ነው እኮ ለዚህ ነገር ላይ ይሄ ነገር ክላሪቲ ጎሏልና ይሄ ነገር ስተት ነው፣ የተለያየ ነገር ነው። አሁን ያልተብራራው ምንድን ነው ብለህ ጠይቀህ ብራዘር። ኖ ያልተብራራው ነገር ምንድን ነው ብለህ ጠይቀኛ። አይ ጥምቀት የኃጢአት ስርየትን ያስገኛሉ ብሎ ሲናገሩ ክላሪቲ ጎሏል ነው ወይስ ስተት ነው ክሌም እያደረክ ያለው እኮ? አሁን ሁለቱ የተለያዩ ነገሮች ናቸው እኮ። አይ በዚህ ነገር ተሳስቷሉ አንድ ነገር ነው፣ ግን በዚህ ነገር ክላሪቲ ጎሏል። ክሊር አይደለም። እዚህ የተናገሩት ነገር ክሊር አይደለም፣ ሌላ ነገር ነው። አሁን ጥምቀት የኃጢአትን እኔ ልጠይቅ፣ ክሊር ያልሆነው ነገር እናውራው። ጥምቀት የኃጢአት ስርየት ያስገኛል ብሎ ያስተማሩ አባቶች ተሳስቷሉ ወይስ አልተሳሳቱም? ስለተሳሳቱ እኮ ነው ያላብራሩት። ቢያብራሩት ኖሮ መሳሳታቸው ይገባቸው ነበረ። ማስረጃ ደግሞ አንድም አባት 500 አንድ ያዳምጠኝ ጥያቄ ጠይቃለሁ። ጥምቀት የኃጢአት ስርየት ያስገኛል ብሎ ያስተማሩ አባቶች ጥምቀት የኃጢአት ስርየትን ያስገኛል ብሎ ያስተማሩ አባቶች ተሳስቷሉ ማለት ነው? አዳምጠኝ። ምኑ ጋር ተሳሳቱ ነው ዋናው ጥያቄ። ጥምቀት እንዳወራ ልትፈቅድልኝ ይገባል ብራዘር። እሺ አውራ፣ ልፍቀድልህ አውራ። የሁላችሁ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የሚለው መጽሐፍ ቅዱስ። ከኃጢአት ሁሉ ትላንትናም ዛሬም ነገም የምትሰሩትን ኃጢአት ያነጻል። ጥምቀት ለኃጢአት ስርየት ብለው ደጋግመው ጽፈዋል። ችግሩ ምንድነው? የትኛውን ኃጢአት ነው የሚያሰርየው ብላችሁ ስትመረምሩ ጽሁፋቸውን ኒቅያን ጨምሮ አልተብራራም። ማለት አንድ ሰው በ40 ቀኑ ይጠመቃል፣ ከዛስ ዘመኑ ሙሉ አንድ ቀን እንኳን ጥምቀት ለኃጢአት ስርየት ያመጣል የሚለውን የጻፈ የለም። አንድ ተርቱሊያን ምን ብሏል? ኃጢአት ሳትሰሩ እንዳትጠመቁ፣ ሳታገቡ እንዳትጠመቁ ምናምን ብሎ ጽፏል። ምን እያልኩ ነው ያለሁት? የትኛው ኃጢአት እንደሚሰረይ የአብራራ ቸርች ፋዘር በ500 ዓመት ሙሉ ወደ 70,000 ፔጅ ነው 70,000 ፔጅ ነው ጽሁፋቸው የተተረጎመው ብቻ። አንዱም አባት አልጻፈም አንዱ። እና ይሄ ክፍተት አይታየኝም። ቃ ችግሩ አንተ ጋር ነው ያለው፣ እኔ ጋር አይደለም። እሺ የለም እያልክ ነው አይደለ? ችግር የለም አለ። እሱ የለም እያልክ ያለው አንተ ነህ እንጂ አባቶች ይዛችሁ የምትከራከሩበትን ነገር ሳይጽፉ እንዴት ነው ችግር የለም? ቆይ አንድ ጊዜ የለም እያልክ ያለው አንተ ነህ እንጂ አለ። ችግር የለውም። የአባቶች ጽሁፍ አለማንበብ ነው እንጂ የአባቶች ጽሁፍ ካነበብክ አባቶች ስለ ድህነትና ስለ ኃጢአት ሲያወሩ ኃጢአትና መዳንን ሲያወሩ ስለምን እያወሩ እንደሆነ ግልጽ ነው። እሺ አሁን የለም ስለ የትኛው ኃጢአት አልክ? ስንት አይነት ኃጢአት ነው ያለው? እሱም መልስልን መጀመሪያ። አለማንበብ ብለሃልና እኮ ስንት አይነት ኃጢአት አለማንበብ ብለሃል። ስለዚህ አሳየኝ። ያላነበብኩትን ነገር አምጣልኝ ብራዘር። ዝም ብሎ በለሰለሰ ቋንቋ ያለማንበብ ነው ብላ እኔ ያላነበብኩትን ነገር አሳየኝ። አላነበብክም ብለኸኛል። አሳየኝ ያላነበብኩትን። ከፍታ አንብባል። እሱን ተሳስቼ ነው አንብባል። ስለዚህ ወንድማችን ዝም ብሎ ነው የሚያወራው። አንተ አንብባል። ዝም ብሎ ነው የሚያወራው። እባክህን የጠየቅኩህን መልስ። ሰማኝ። ጽሁፉ በፒኤችዲ ደረጃ የተጠና ነው። በነገራችን ላይ ስኮላር ራሱ መጥቀስ ይችላል። እባክህን አሁን በምን ተጠና? አንተ አንብባል። እሺ ያው አንብባል። አሁን ስላነበብክ አንተ አባቶች ኃጢአት ብለው ሲናገሩ አላነበብክም ምናምን አትበላ። ዝም ብለህ በኮንፊደንስ ኧረ ፕሊስ እኮ ለሱ ሶሪ አልኩህ። አንተንም ያናድድ ከሆነ ሶሪ አልኩህ እኮ። ቴንክ ዩ። ምንድን ነው ቴንክ ዩ። ቀጥልሽ። እሺ ስለየትኛው ቶኒ ምን ልታሳይለት ነው? አሳይለት። በአንድ ቀን ቶኒ አውጥተህ አሳይለት እስቲ። ይቆጣል። መድኃኒዓለም በኢየሱስ ስም ሰው መጀመሪያ ማንበብ አለ። ወደ መልሱ ሂድ ዳን። አንብባል ካለ በቃ እንትን ወደ መልሱ ሂድ። ስንት አይነት ተጣጣ እኮ አትግባ። ዝም በል። እሺ ዳን አባቶች ጥምቀት ለኃጢአት ስርየት አስፈላጊ እንደሆነ እንደሚያምኑ ተናግረሃል። ግን ስለምን አይነት ኃጢአት፣ ስለ የትኛው ኃጢአት እያልክ ነው? ስለዚህ ስንት አይነት ኃጢአት እንዳለው ወይም ደግሞ ምን አይነት ኃጢአቶች እንዳሉ ዘርዝርልን መጀመሪያ አንተ። አንድ ሰው ወደ ጌታ እስኪመጣ ድረስ ጌታን አለማወቁ ራሱ ኃጢአት ነው። ፊዚካሊ ደግሞ በዝሙት በተለያየ መልኩ ኃጢአት እየሰራ ይኖራል። እሱ ራሱ ኃጢአት ነው።
ኃጢአት ማለት ሚሲንግ ዘ ማርክ ማለት ነው፣ መሳሳት ማለት ነው። ስለዚህ ጥምቀት ለኃጢአት ስርየት ብለህ ስታወራ ምን እያልክ ነው ያለው? እስክትጠመቅ ድረስ ያለውን ነው። ከተጠመቅ በኋላ አንድ ክርስቲያን መቼም ዘመኑን በአብዛኛውን ጊዜ በጌታ ቤት ነው ያሳልፈው። ከተጠመቀ በኋላ የሚሰራውን ኃጢአት ጥምቀቱ ያስርይለታል ብሎ የጻፈ አባት ለናሙና አንድ አታመጣልኝም። የለም። ይሄ ራሱ በዚህ ጉዳይ ላይ ክብደት ሳይሰጡ አታቋርጠኝ። ማውራት ከፈለግክ እኔ ሚውት አደርግልሃለሁ። ማውራት ከፈለግክ እኔ ሚውት አደርግልሃለሁ። ሚውት አድርገው፣ አትመልስልኝ። ተው፣ ሚውት አድርገው። አሁን ኃጢአት ሲባል ክርስቲያን ከሆነ በኋላ እስክትጨርስ ነው የምጠብቀው እንጂ እኔ አወራዋለሁ ይሄን ነገር። ቀጥል። እሺ፣ ችግር የለም፣ እንሰማሃለን። ጥያቄዎችን አነሳልሃለሁ። እሺ፣ አሁን ኃጢአት ሲባል አባቶች ኃጢአት ብለው ሲናገሩ ግልጽ አይደለም። ሰው አንዴ ክርስቲያን ከሆነ በኋላ ወይም ደግሞ ተጠምቆ ከዳነ በኋላ ስለሚሰራው ኃጢአት እያወሩን ይሁን ወይስ ስለመጀመሪያ ኃጢአት፣ እሱ ግልጽ አይደለም እያለ ነው። በጣም ግልጽ ነው። ስለ ነገረ ድነት ክርስቲያን ስለመሆን ሲወራ አስቀድሞ በአዳም በኩል የመጣ ኃጢአት አለ። ስለ ሰው ልጆች በአዳም በኩል የተላለፈ ኃጢአት አለ። ያ ማለት ይሄ ኃጢአትን የመስራት ዝንባሌ ማለት ነው፣ ወይም የእግዚአብሔር ጸጋ ማጣት፣ እሱ አለ። ስለዚህ አስቀድመው ሰዎች አዳማዊ ነበሩ፣ በክርስቶስ ደግሞ ክርስቶሳዊ ይሆናሉ ወይም ዳግም ይወለዳሉ። ዮሐንስ ወንጌል ምዕራፍ 3 ሲጠቀስ አባቶች ያንን ክፍል ሲፈቱት ሁሌም ለጥምቀት ነው፣ ሁሌም ማለት ነው። በአብ በወልድ መንፈስ ቅዱስ ስም ስለሚጠመቀው ስለ ውሃ ጥምቀት ነው የሚያወራው። ስለዚህ እዛ ክፍል ላይ ሰው የእግዚአብሔርን መንግስት ለማየት ዳግም መወለድ እንዳለበት ይናገራል፣ ከውሃና ከመንፈስ። ያ ማለት ምን ማለት ነው? ለምን አስፈልገው? ለመዳን ነው፣ ለድነት ወይም በአዳም በኩል የደረሰበትን ያንን ውድቀት ከዛ ውድቀት ለመውጣትና የእግዚአብሔርን ጸጋ ለማግኘት አዲስ ልጅ ለመሆን ባጭሩ ይሄ ነው። አባቶች ስለ ጥምቀት ሲያወሩ ጥምቀት ለድነት አስፈላጊ ነው ብለው ሲናገሩ ስለዚህ ነው እያወሩ ያሉት። እኔ እንዲህ ብዬ ሞግታለሁ። ሁልጊዜም ስለ ጥምቀት ለድነት፣ ጥምቀት ለኃጢአት ስርየት ብለው ሲናገሩ ስለዚህ እያወሩ ነው። ጉባኤ የክሪዱ ላይ ራሱ የተቀመጠው ነገር አለ። አሁን ጉባኤው ምን ብለን እንደምታምን አላውቅም። የምርም ጉባኤ የምትቀበል ሰው ከሆንክ ጉባኤው ላይ የተነሱ ኢሹዎች አሉ። እነዛ ኢሹዎች ደግሞ መጽሐፍ ቅዱሳዊ ናቸው። የእግዚአብሔር ደግሞ መገለጥ ነው እዛ ጉባኤ ላይ የተቀመጠው ነገር ማለት ነው። ስለዚህ እነዛ ክሬዶች ስናያቸው ስለ ሥላሴ፣ ስለ ክርስቶስ ኢየሱስ፣ ስለ መንፈስ ቅዱስ፣ ስለ ዳግም ምጽአት፣ ስለ ትንሣኤ፣ ስለ ጥምቀት፣ ስለ ቤተክርስቲያን የተቀመጡት ነገሮች በአጠቃላይ መጽሐፍ ቅዱስ ላይ ያሉና ራሱ እግዚአብሔር የገለጠው መገለጥ ነው፣ ሥላሴም ቢሆን ማለት ነው። አሁን እነዚህ ነገሮች ጥምቀትን ለይተ አባቶች ተሳስተዋል የምትል ከሆነ ያ ጉባኤ ፋልብል ነው እያልክ ነው። እዛ ጋር የተቀመጡት ነገሮች ፋልብል ናቸው እያልክ ነው። የሥላሴ ትምህርት ሊሆን ይችላል። ስለዚህ አባቶችን እቀበላለሁ ብሎ ሲናገር አንድ ሰው እንደው መጽሐፍ ቅዱስን አንብቦ ራሱ የተረዳውን ነገር በራሱ ኢማጂኔሽን መሰረት የሚስማማውን ነገር እቀበላለሁ ማለት ነው ወይስ አባቶች በሃይማኖታዊ ጉዳይ ላይ ያስተማሩት በአንድ ድምፅ የተስማሙበት ጉዳይ እቀበላለሁ እያለ ነው? ምን እያለ ነው? ግልጽ አይደለም። አባቶችን መቀበል ማለት ሰንበዲ የሆነ መጽሐፍ ያነብና ያ መጽሐፍ ይረዳዋል፣ ይረዳዋል። ከዛ ያ ተመሳሳይ የሆነ መረዳት ካለ እሱን እቀበላለሁ እያለ ከሆነ አባቶችን መቀበል ማለት ይህ አይደለም። ይህ ፍጹም ስህተት ነው። እንደዚህ ማለት አይደለም። ስለዚህ ቅድም ሲወራ የነበረው ጉዳይ ላይ ፔንቴኮስታል፣ አሁን ብዙ እያልኩኝ አይደለም፣ ያነበቡ ፔንቴኮስታሎች ሊኖሩ ይችላሉ። ነገር ግን እንዲህ ብሎ ክሌም ለሚያደርግ ሰው ማንኛውም ሰው ሊሆን ይችላል። እንዲህ ብሎ ክሌም እያደረገ ያለው ሰው መጽሐፍ ቅዱስን የራሱ የግሉ ድርሰት እያደረገው ነው ያለው እንጂ ፋልብል ነው ሲል ራሱ የራሱ መረዳት ነው። ኢንፋልብል ነው ሲል የራሱ መረዳት ነው ኢንፋልብል እያለ ያለው እንጂ ስክሪፕቸሩን አይደለም። ስክሪፕቸሩማ እንደ ስክሪፕቸር ትቀበለዋለህ፣ እግዚአብሔር ቃል ነው። አዎ፣ ነገር ግን ያንን ስታነብ የምትረዳው መረዳት ነው ኢንፋልብል እያልክ ያለው፣ ሌላ ምንም አይደለም። አባቶችን መቀበል ማለት በሳክረመንት ጉዳይ ላይ ፔንቴኮስታል አባቶችን በፍጹም ሊቀበል አይችልም። ከተቀበለ ወይ የአባቶች እምነት ይይዛል፣ አሊያ ደግሞ በራሱ ትርጉም መሰረት ወይም ከራሱ አስተምህሮ ጋር የሚስማማውን ነገር
እቀበላለሁ ይላል። በሳክረመንት ጉዳይ ላይ ደግሞ ከፔንቴኮስታል ጋር የሚስማማ የትኛውም አባት የለም። የትኛውም የቤተክርስቲያን አባት የለም። የትኛውም የጉባኤ አባት የለም። አንድ መጥቀስ የሚችል ከሆነ ዳኒ መጥቀስ ይችላል። እና የተጠየቀው ጥያቄ ምንድን ነው? አባቶች ጥምቀት ለድነት ያስፈልጋሉ ሲል ለዳግም ልደት እያሉ ነው። አይ አይደለም የምትል ከሆነ ጎሂድ አቅርብልን ማስረጃ። አሁን ሚዩት ያደረኩትና ዝም ብዬ የሰማውክ የምትፈልጋቸውን ነገሮች ትዳስስና የምትፈልገውን ነገር እንድታወራ ከዛ ነፃነትህን ጠብቀ ሀሳብህን እንድታስቀምጥ ነው ደቂቃ ያስቀመጥኩልን። እኔ ያስቀመጥኩልን ልክ አንተ ታወራ ይጽፍኩን ያለሁት የምትፈልገው ነገር አውርተህ ከዛም በኋላ ጠበብ አድርገህ በዚህ ኤሪያ ላይ አውራ ማለት አትችልም። ያወራቸውን በሙሉ ዲባንክ መደረግ አለባቸው። ለራሴ 5 ደቂቃ እሰጣለሁ እና አንተም አትገባብኝም። ቴንክ ዩ ደቂቃ ሰጥቻለሁ። በመጀመሪያ ደረጃ አባቶችን አትቀበሉ ማለት አትችልም። እንቀበላለን ስንልህ አዎ እንቀበላለን፣ ግን ኢንፋላብል ናቸው ብለን አናምንም። አባቶች ሰዎች ናቸው፣ ፋላብል ናቸው፣ ይሳሳታሉ፣ ሰዎች ናቸው። እነ ጴጥሮስና እነ ጳውሎስን ግን ኦልሬዲ የበጎ ሐዋርያና ጌታ የተገናኛቸው ስለሆኑ መሰረት መስራቾች ስለሆኑ አይሳሳቱም። እግዚአብሔር ቃል የተባለ እነሱ ጽሑፍ ነው። ስለዚህ አባቶች እንዴት ነው የምትቀበሉት ሲባል በአማርኛ፣ በእንግሊዝኛ፣ በግሪክ፣ በኦሮምኛ እና በትግርኛ ተጽፎልሻል፣ አንብቢው። አንተ ደግሞ አላብራሩም የሚለውን ደግሞ ሀሳብ ተሞግታለህ ማለት ነው፣ ከፈለክ ማለት ነው። እንደዛ አድርገን ዋን መወያየት እንችላለን። ስለዚህ ባጭሩ ግን በሚያስማማን ነገር እኔ እናንተ በሚያስማማን ነገር ስናወራ የቤተክርስቲያን አባቶች በሙሉ ጥምቀት ለኃጢአት ስርየት መሆኑን አምነው ተናግረው አንተ ከ2000 ዓመት በኋላ የመጣ ሰውዬ መዝናቸው በመጽሐፍ ቅዱስ አንተ ትክክል አይደሉም ስትል ሼማ ለመያዙ ራሱ በጣም ነው የሚያሳዝነው። መጽሐፍ ቅዱስን ራሱ እነሱ ሰጥተውህ 66ቱን አስቀምጠውልህ አንተ 66 የሚለውን ከአትናቱስ እየጠቀስክ እያወራህ መጽሐፉን አምነኸው ትርጓሜያቸውን አለመያዝህ፣ ትምህርታቸውን አለመያዝህ ይሄ ያሳዝናል እንጂ ምንም ሊሆን አይችልም ከዛ ውጭ። ስለዚህ ክርስቲያኖች አዎ በመጀመሪያ 500 ዓመት ውስጥ ያሉትን ትምህርቶች፣ ዶግሞች በሙሉ ጠንቅቀው ሊይዙ ይገባቸዋል። አባቶችን እንቀበላለን ግን ደግሞ አንቀበልም ነው የሚሆነው ሙግትህ። እንቀበላለን እንዴት ሲባል የምትፈልገውን ቴዎሎጂ እየመረጥክ ሰሌክቲቭ በኋላ በሙሉ ግን ጥምቀት ለኃጢአት ስርየት ሲሉ ግን አይ ብለዋል ግን መጽሐፍ ቅዱስ ላይ የኢየሱስ ደም ነው የሚያስተሰርየው ብለህ የማይሆን ነገር ታጋጫለህ። ማን ነው አሁን በኢየሱስ ክርስቶስ ደም ኃጢአት አይሰረይም ያለው? ምን አገናኘው? ጥምቀቱ እኮ በክርስቶስ ኢየሱስ በተሰራው ስራ እኮ ስለሆነ እኮ ነው። አዳኛችን እኮ ክርስቶስ ስለሆነ እኮ ነው። ጥምቀቱ እኮ የክርስቶስ መሞት መሰቀል፣ መሞት፣ መነሳት እንደሆነ ጥምቀት ይህንን መሆኑ አለመረዳት እኮ ነው ችግር የሆነው። ጨርሻለሁ። ጊዜ ይጨርሳል። አይ ቲንክ ሪስፖንድ ባረግ መልካም ነው። ወንድማችን ሚስኮት አድርጎኛል። ኖ 3 ደቂቃ ጠርቻለሁ። ከፈለግ ተቀበል፣ ከፈለግ ይበቃል። ድሉ ካቶሊኮች ጽፈዋል። ማስረጃ አምጣ፣ ከሉትራኖች ስኮላር ማስረጃ አምጣ ምናምን ያለው ላይ ነው እና ከፍታ ያሳያቸው ማላችሁ የጠራሁት ማውረድ ትችላለች። አቤት መውረድ እኮ የሚቀንሰው ዳንዬ፣ በጣም ከትልቅ ይቅርታ ጋር ምን አለ መሰለ፣ በዚህ ርዕስ ጉዳይ ላይ ከፈለግ ኦፊሻል ዲቤት ጠርቻለሁ። በዚህ ጉዳይ ላይ በአባቶች ትምህርት ጉዳይ ላይ ላይቭ ነኛ። ወንድማችን ምንም እኮ አትናሽስ 66 መጽሐፍ ነው የሚቀበለው አለ እኮ እዚህ። አልሰማሁም እንዴ? አትናሽስ 66 መጽሐፍ ነው የሚቀበለው አለ እኮ። ሰማኸው እዚህ ጋር? እኔ ዝም ብዬ አልፌው ነው እንጂ ዝም ብሎ ነው የሚያወራው። በዕለት አምናለህን ያልኩትኝ ብሏል፣ ሰምቻለሁ። 66 አላልክም? ከአትናሽስ እየጠቀስክ አላልክም? በዕለት አምናለህን ያልኩት 66 መጽሐፍ ቅዱስ የሚባለው ዳኒ አትናሽስ አልጻፈም። እንደዛ 66 አልጻፈም። አትናሽስ 68 የጻፈው እና ወንድማችን ዝም ብሎ ነው የሚያወራው። ኤፌሶን በኮስት ነው የሚገቡት፣ እኔ ጋር አይደለም። ይኸውልህ ዳንዬ አሁን እኮ ስለዚህ ዝም ብሎ ነው ያወራው። ረጋ ብሎ ሳረብሽ ስራ እኔ ሳወራት ይችላል አይደለማ ዳንዬ። 3 ደቂቃ እኮ ሙሉ ሰማሁ እኮ ያንተንም የእሱንም ሰማሁ እኮ። ግን አንድ መዘንጋት በውስጥ እኔ ቃል እገባለታለሁ። በውስጥ ያናግረው።
በፐብሊክ ነው የማወራ። በፐብሊክ ዲቤቱን ትቀበላለህ? እዚህ ጋር አይደል ያለኸው? ትቀበላለህ? አትቀበልም? የምን ዲቤት? አንተ ርዕስ አውጥተህ ነው ከአንተ ጋር ዲቤት የምገባው? ርዕሱን ነው ያለበት። አሁን ባወራ ነው ርዕስ እኮ በአባቶች ትምህርት ላይ በአባቶች በዚህኛው አባቶች ስለየትኛው ኃጢአት ችግር አለ? እኔ የማልገባበት ምክንያት ምንድን ነው? አይደለም ይኸውልህ፣ ምን አልክ መሰለህ ዳኒ፣ አባቶች ስለየትኛው ኃጢአት እንደሆኑ አልጻፉም፣ አልተናገሩም። በዚህ ጉዳይ ምንም ግልጽ የሆነ ነገር የለም አልክ። አማን ደግሞ ኖ አባቶች ስለየትኛው ኃጢአት እንደሆነ ጥምቀት ከየትኛው ኃጢአት ስርየት እንደሚያስገኝ አባቶች በግልጽ ተናግሯሉ። በዚህ ጉዳይ ከፈለግ ከኔና አንተ ፎርማል ዲቤት እንግባ፣ ፎርማል ውይይት እንግባ እያለ ነው። ይህን ትቀበላለህ አትቀበልም? ችግር የለውም። ምን አለ መሰለህ፣ አንድ ጊዜ አባቶች ስለ ኃጢአት አላብራሩም አላልኩም እኔ። ስለ የትኛው ኃጢአት፣ በተለይ ሰው ክርስቲያን ከሆነ በኋላ በጥምቀት ስለ ኃጢአት ማሰሪያ። አንድ ጊዜ አዳምጠኝ ፕሊዝ፣ አስጨርሼ ነው እያወራ ያለሁትና አታቋርጠኝ። አባቶች ስለ ኃጢአት አልጻፉም አላልኩም እኔ። እንዲያመጣልኝ የምፈልገው ስለ ኃጢአት እንደተጻፈ አውቃለሁ። ምንድን ነው የሚያመጣልኝ? ማምጣት ያለበት ለኃጢአት ስርየት ሲሉ ወደ ጌታ ቤት ከመጣ በኋላ ስለሚሰረየው ኃጢአት ጽፏል ካለ ዲጠረዋለሁ። እኔ ጆይን አደርግሃለሁ በማንኛውም ሰዓት በማንኛውም ቀን የትኛውም ስኮላር በዚህ ጉዳይ ከጻፈ ከአንተ ጋር እገባለሁ ዲቤት። ስለምን እኔ እኮ አባቶች ስለ ኃጢአት አልጻፉም ብለህ ስለ ኃጢአት ጽፈዋል ብለህ ዲቤት ትገባለህ። ጥያቄው እኮ ስለ ኃጢአት ስርየት ጽፈዋል ሲባል ወደ ጌታ ቤት ከመጣህ በኋላ ስለሚደረገው የጥምቀት ለኃጢአት ስርየት የጻፈ አባት አንድ ካለ አሳየኝ፣ ዲቤቱንም እቀበላለሁ። አለዛ ግን ስለ ኃጢአት ጽፈዋል የምትለኝ ከሆነ ግን እኔም ጽፈዋል ብዬ አምናለሁ። ስለዚህ በምንስማማበት ነገር ላይ እንዴት ዲቤት እንገባለን? በማንስማማበት ነገር ላይ ነው ዲቤት እንገባለን። ስማኝ ያልከው ሪኮርድም ስላለ ሲስ በኋላ ትሰጠናለህ ሪኮርዲንጉን። አባቶች ለኃጢአት ስርየት እንደሆነ ተናግረዋል። ጥምቀት ለኃጢአት ስርየት እንደሆነ ተናግረዋል። ስለ የትኛው ኃጢአት እንደሆነ ግን አላብራሩም። ስላብራሩት አልቀበለውም ነበር ያልከው። አሁን በዚህ ርዕስ ትገባለህ ወይስ አትገባም? እሺ አዳምጥኝሽ። ስለ የትኛው እንደሆነ አላብራሩም ስል አባቶች ጥምቀት ጌታን ለማያውቅ ሰው ለኃጢአት ስርየት ብሎ ያብራሩበት አለ። ጌታን ያወቀ ሰው ግን በጥምቀት ስለ የኃጢአት ስርየት ወደ ጌታ ቤት ከመጡ በኋላ ይሰረያል ብለው የጻፉት አንድ ዶክመንት የለም። በዚህ ርዕስ እንግባ ነው እያልኩ ያለሁት። ዶክመንቱ አለ ካልከኝ እንግባ። እሺ መልካም። አሁን ሀሳብህን ቀይረሃል በሚለው ነው የምንይዘው። ቀደም የተናገርከውና አሁን የተናገርከው እሺ በኋላ ሪከርዱን ያወጣና ሲልክልን እንዴት ሀሳብ እንደቀየርክ እናሳያለን። ከዳነ በኋላና ወደ ጌታ ቤት ከመጣ ብለህ ታወራለህ እንዴ? ጥምቀት እኮ ኢአማኒ የሆነ ሰው ወደ ክርስቶስ እኮ የሚጨመርበት አካል የሚሆንበት እኮ ነው። የቀድሞ ኃጢአት እኮ የሚሰረይበት ነው። ይህንን ነው የምናወራው እንጂ ከዳነ በኋላ ከተጠመቀ በኋላ ብለህ ደግሞ ታወራለህ እንዴ? ምን ሆነ ነው? መልስ የጠበክ ነው። እኔ መመልስ አለኝ በዚህ ጉዳይ ከዳነ በኋላ ማለት አባቶች አንድ ጊዜ አሁንማ ጨረስ ካለ እንዴ እኔ ሳወራ ጣልቃ ልግባ አንተ ከማውራት በፊት ምክንያቱም እኔ መሀል ላይ ስላለው ካውንት ዳውኑ ከመጀመሩ እኔ መልስ መመለስ አለብኝ። ፕሮግራም ምንድን ነው ግን የሆነ መሀል ላይ የገባ ታዛንፋለህ ሙግቱን። እሱ ሲያወራ አትገባም። በነገራችን ላይ እኔ ሳወራ ነው የምትገባው። ምን አስበህ ነው? ዳኒ የቀጥል። እሺ እግዚአብሔር ሰው ቀጥል። ኦኬ አመሰግናለሁ ወንድማችን። ሲጀምር ስለ የትኛው ኃጢአት ነው ተብሎ የተጠየቀበትን ምክንያት አንደርስታንድ አላደረገም። ስለ የትኛው ኃጢአት ነው አባቶች የጻፉት ብለን ስንጠይቅ ምን አስበን ነው? እንደሚታወቀው ደሙ የትላንትናንም የዛሬንም የወደፊቱንም ኃጢአት ስርየት ያስገኛል። ጥምቀቱ ላይ ግን ወደ ጌታ ቤት ስትገባ የምትጠመቀው ነው እንጂ ጌታ ቤት ከገባህ በኋላ ጥምቀቱ ያስተሰርያል ተብሎም አልተጻፈም፣ አያስተሰርይም ተብሎም አልተጻፈም። ዝም ጭጭ ነው የተባለው። ለምንድን ነው ዝም የተባለው ሲባል ጥምቀት ባይትስ ኔቸር ኦንቶሎጂካሊ ስፒኪንግ ለኃጢአት ስርየት እንዳልሆነ ማስረጃ ነው።
አይ ጥምቀት አንዴ እኮ ነው የሚል ሲባል ነው ደሙም እኮ አንዴ ነው የፈሰሰው። አንድ ጊዜ የፈሰሰው ደም ለዘላለም የኃጢአት ስርየት ያስገኛል። አንድ ጊዜ የተጠመቅከው ጥምቀት ለዘላለም የኃጢአት ስርየት ማስገኘት ነበረበት፣ አያስገኝም። ምን ማለት ነው? ጥምቀት በኢትስ ኔቸር የኃጢአት ስርየትን አያመጣም ማለት ነው። ኃጢአት ማለት ወደ ጌታ ቤት እስክትመጣ ብቻ ሳይሆን ጌታ ቤት ከገባህ በኋላ ጭምር የኃጢአት ስርየት ማግኘት አለበት በዛ። ይሄንን ነገር አባቶች አላብራሩትም። አይ አብራርተውታል ካልከኝ እኔ ዲቤቱን አሁን እቀበልሃለሁ በምትፈልገው ሰዓት። ለእሱ ፈቅደህ ቆይ አይ ልጠይቀው ነው እዚህ ጋር ዳኒ ሰው ወደ ቤተክርስቲያን ከመምጣቱ በፊት ከመጠመቁ በፊት ኃጢአት ሰርቷል አልሰራም? ሰርቷል፣ በደንብ ሰርቷል። እኔ አልሰራም። እሱን ኃጢአት በጥምቀት ይስተሰርያል አይስተሰርይም? እኔ ይሰራል ብዬ አልአምንም። አባቶች በጥምቀት ይሰራል ብለው ያምናሉ? አባቶች ይሰራል ብለው ያምናሉ አያምኑም? አባቶችማ ያምናሉ፣ ግን ስለዚህ ሰው የሰራውን ስራ ከተጠመቀ በኋላ ያለውን ያልፋለው። ስለዚህ እስከ መጠመቅ ድረስ ያለውን ኃጢአት ጥምቀት ያስተሰርያል ብለው ያምናሉ አባቶች። ያምናሉ። እግዚአብሔር ይስጠኝ። ታዲያ ምንድነው የምታደርቀን የነበረው? አላብራሩ ምናምን ስትለን የነበረው አለቀ በቃ። አማርኛ ለማጥመጥም አጥሩና ተረተውኝ ባታደርቀን ምናምን በሰው ጊዜ ትቀልዳለህ። ደህና ሁሉ ዝም ብሎ ብሩኬ በቃ ከብሩኬ ጋር ካልተሳደበ እንትን አያደርግም። ኧረ በቃ ጊዜን ያጠፋብኝ በጣም ነው ማዝነው። አትግባብኝ። መልስ መጣሽ ነኝ። አይ ብሩኬ ነው የሚያወራህን ይጨርሻል። እግዚአብሔር ይስጥልኝ። በቃ ወገን ካለቀ በኋላ ተከራከረ። ከማን ጋር ነው ቤት ሌላ ነገር ላይ እናውራ እስኪ። ሌላ ነገር መጽሐፍ ቅዱስ ያልከው ላይ እናውራ። አላረግልህም። ሚት ልታረገኝ ነው ሚት አርግ እኮ ምን ልታረግ? አንድ ደቂቃ ይሰጠኝ። በዚህ በአንድ ደቂቃ ሀሳቤን እገልጻለሁ። አይመለከትም። ሳወራ ትሰማለህ እንደ ሌሎቹ ሰዎች። ዲስከስ የምናደርግበት ቦታ ነው አይመለከትም አይባልም እኮ። እኔም አንተን አላስፈቅድም እያልኩ ስጨርስ ነው ታዲያ እኮ። ስለዚህ እኔ ሚት ሳረግ ታወራለህ። ሚት አርግ። እኔ ሚት ሳረግ ሲስ በቃ አንተ ቴክ ኦቨር እና ምን መሆን እንዳለበት እንትን ሊሰጠውና ከዛ ዳኒ ታወራለህ። ምን እያልክ ነው ያለው? እኔ ሀሳብ ላይ ኮሜንት ተደርጎ ተደርጎና ወርዶ አንተ ማውራት የለብህም ሲል አንድ ደቂቃ ስለማይጎዳን አንድ ደቂቃ ያወራሽ ዳኒ። አንድ ደቂቃ ዳኒ ያወራ። ዳኒ ያወራሽ ዳኒ። ስለማይጎዳ ብቻ አይደለም። ስማኝ ቆይ፣ ስለማይጎዳ ብቻ ሳይሆን አስፈላጊ ስለሆነ ነው። እሺ አውራ። አንድ ደቂቃ ጥምቀት ለኃጢአት ስርየት ጥምቀት ለኃጢአት ስርየት ብለው አልጻፉም አላልኩም እኔ። ነገር ግን አንድ ሰው ወደ ጌታ ቤት ከመጣ በኋላ አብዛኛውን ኃጢአት የሚሰራው ጌታ ቤት ከገባ በኋላ ነው። ኃጢአት አልሰራንም ብንል እሱን ሐሰተኛ እናደርገዋለን። የልጁ የኢየሱስ ክርስቶስ ደም ግን ከኃጢአት ሁሉ ያነጻል ተብሎ በቀጥታ ተጽፏል። ስለዚህ አንድ ክርስቲያን ወደ ጌታ ቤት ከመጣ በኋላ የሚሰራውን ኃጢአት ጥምቀት አንድም ቦታ ላይ ያስተሰርያል ብሎ የጻፈ አባት የለም። ለምን አልጻፉም የሚል ጥያቄ እናቀርባለን። ምክንያቱም ጥምቀት የደሙን አቅምና ዋጋ ሪፕሌስ ለማድረግ እየተንደረደረ ያለ ስለሆነ ማለት ነው። መጽሐፍ ቅዱስ ውስጥ የለም። አባቶችም ዝም ብለዋል። ወገኖቻችን ደግሞ እንደዚህ ብሬክዳውን አድርጎ የሚያመጣላቸውን ሰው አክበው እየሳቁ ያላገጡ እንትን ያደርጋሉ። ስለዚህ ጥያቄ ማቀርበው ምንድን ነው? አንድ ክርስቲያን ዛሬ ቢያመነዝር ጥምቀቱ ያሰርይለታል ወይ? አያሰርይለትም። ለምንድን ነው የማያሰርየው? ምክንያቱም ጥምቀት ባይትስ ኔቸር ለኃጢአት ስርየት አለመሆኑን አንዱ ማስረጃ ይሄ ነው። ቴንክ ዩ። እሺ ብሩክ ያውን የለም ችግር የለም ልጠይቅ ትችላለህ። ችግር የለውም። ስለዚህ አንድ ደቂቃ ጠይቃለህ፣ እኔም አንድ ደቂቃ ጠይቃለሁ። ቀጥልሽ። ኧረ እባክህን ሁሉን ነገር በደቂቃ አትገድበው እንጂ አንድ ሰው ክርስቲያን ለመሆን ወይም ደግሞ ክርስቲያን ከመሆኑ በፊት የነበረበት ኃጢአት በጥምቀት የኃጢአት ስርየት ያገኛል ብለው ያምናሉ አባቶች ሲባል አዎ ብሎ መልሰዋል። አባቶች ስለሱ እያወሩ ነው በአጭሩ ማለት ነው። አባቶች እንደሱ ብለው ያምናሉ ካለ ስለ የትኛው ኃጢአት ነው ተብሎ አይጠየቅም እኮ በአጭሩ ማለት ነው። ሲቀጥል በአዳም በኩል አንድ ሰው ክርስቲያን ሲሆን በአዳም በኩል የደረሰበት ውድቀት፣ ኧረ ፕሊስ ለአንተ አልጠየቅኩም ተው።
ቆይ በቃ ማብራሪያ እየሰጠ ነው ብሩኬ። ደቂቃው ነው መብቱ ነው። እስካሁን ስታወሩ የነበረበት ጉዳይ ላይ እኔ ማብራሪያ እየሰጠ ዳኒ፣ አንተ አያስፈልግም መሀል መግባትም ከዚህ በኋላ መቀጠልም አያስፈልግም። በቃ መብቱ ነው። እንደ አንድ ገስት ላይ እንዳነሳው ገስት ላይ እንደቆየ ሰው እኮ ስለዚህ ጥያቄ እየጠበኩ ነው ያሉት። የአብራራ ችግር የለው መብቱ ነው። ሪፍሌክሽኒስት እና ዳኒ ጥያቄ ያለው ጉዳይ ላይ ደግሞ ይጠይቃል። ብሩኬ ማንም ድጋሚ ተራፕሳል ስማኝ፣ አንድ ጊዜ ጥያቄ ልጠይቅህ አለና ማብራሪያ እንትን አለ። እኔ ጥያቄ እየጠበኩ ነው ያለው። ከዛ ወደ ሪፍሌክሽን አዞረው። ፕሮብሌሙ የእሱ ነው እንጂ ነው ያለው። እኔ መጨረሻ ላይ የሚጠይቅህ ነገር ይኖራል ያልኩ የአማርኛ እያወራን አማሞድ አነና ደቂቃ 5 ደቂቃ አስቀምጥልኝ ሲሳይ በፈጠረ። ኦኬ። እና ወንድማችን እዚህ ሲወራ የነበረው ነገር በአጭሩ አባቶች ጥምቀት ለኃጢአት ስርየት አስፈላጊ እንደሆነ ያምናሉ እና ስለየትኛው ኃጢአት እንደሆነ ግን ግልጽ አይደለም ብሎ ተናግሮ ነበረ። ከዛ በኋላ አማን ሲጠይቀው ክርስቲያን ከመሆኑ በፊት ስለሰራው ኃጢአት በጥምቀት ስርየት ያገኛል ብሎ ያምናሉ ወይ አባቶች እንደዛ ብለው ተናግረዋል ሲል አዎ አለ። ቀኛም ስለዚህ እያወራን ነው። ስለየትኛው ኃጢአት የሚል ጥያቄ መነሳት የለበትም ራሱ ተናጋሪው ስለመለሱ ማለት ነው። ሲቀጥል በአዳም በኩል የደረሰብን ውድቀት ስላለ ስለዛ ነገር እያወሩ ነው አባቶች። በጥምቀት በኩል ስርየት ይገኛል ሲሉ በዛ በኩል የደረሰብን ውድቀት አለ፣ ስለሱ እያወሩ ነው። ስለሱኛው ኃጢአት እያወሩ ነው። ስለሌላ ስለየትኛውም ኃጢአት እያወሩ አይደለም። ጥምቀትን በተነሳ ቁጥር የትኛውም አባቶች መካከል ሊሆን ማለት ነው። ከዛ በኋላ ጥምቀት አንዲ ነው። አንድ ሰው ከተወለደ በኋላ ድጋሚ በቃ ተወልዷል አንድ ጊዜ፣ ሌላ መወለድ የሚባል ነገር የለም። ክርስቲያን ሲሆን በጥምቀት በኩል በእግዚአብሔር ጸጋ ዳግም ይወለዳል፣ አለቀ። ከዛ በኋላ ውልደት የሚባል ነገር አለ የለም። በቃ አለ የሚባል ነገር የለም። አንዴ ተወልደዋል፣ አለቀ። ከዛ በኋላ የሚሰራው ነገር አለ። ኃጢአት ቢሰራ የክርስቶስ ኢየሱስ ደም አለ፣ ከኃጢአት ሁሉ ሊያነጻን የታመነ ጻድቅ ነው ተብሏል። ስለዚህ ጌታችን ኢየሱስ ክርስቶስ ከኃጢአት ያነጻናል። ጥምቀትን እዚህ ጋር ለምን አስገባው? የጥምቀትን ትምህርት ካለመረዳት ይመስለኛል። ወይም ጥምቀትን ለመቀበል ሲከብደው አንድ ሰው እንደው እኮ እንዲህ ቢሆንስ ብሎ የሚያስቀምጠው የራሱ ኢማጂኔሽን ነው፣ ሌላ ምንም ሊሆን አይችልም። እና ከኤርሊ ክርስቲያኖች ጋር የማይስማማ እምነት የያዘ ሰው፣ ይህ ከጥንታውያን ክርስቲያኖች ጋር የማይስማማ እምነት የያዘ ሰው ከሐዋርያት እግር ስር ቁጭ ብለው የተማሩ ክርስቲያኖች የእነሱ እምነት የሌለው ክርስቲያን ተብሎ ሊጠራ ሁላ አይችልም። በቃ አዲስ እምነት ይዞ ይመጣል፣ መጽሐፍ ቅዱስ ያነባል፣ መጽሐፍ ቅዱስ ላይ የተረዳውን ነገር አስተምሮ አድርጎ ያቀርበዋል። ከዛ ውጪ ምንም ነገር እውነት ነው ብሎ ለመቀበል ይከብደዋል። የእሱ ክራይቴሪያ የራሱ አእምሮ ስለሆነ ማለት ነው። ከዛ ውጪ የጥምቀትን በተመለከተ ከክርስቶስ ደም ተነጥሎ አይደለም የሚወራው። ከየት እንዳመጣው አላውቅም። እውነት ለመናገር ስለ ጥምቀት ሲወራ የክርስቶስ ደም አግልለ ነው እንዴ? አይደለም እኮ። በዛ ላይ ተመስርቶ ነው። በቃ በዛ ላይ ተመስርቶ ነው የኃጢአት ስርየት ይሰጣል ስንል መስራቹ ራሱ ኢየሱስ ክርስቶስ ነው፣ ተናጋሪውም ራሱ ክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ ስልጣን የኃጢአት ስርየት ይሰጣል እያልን ነው። ሌላ እኮ ምንም እያልን አይደለም። ጥምቀት ሌላ ነው፣ የክርስቶስ ደም ደግሞ ሌላ የኃጢአት ስርየት ይሰጣል እያልን አይደለም ነው። ጥምቀት የኃጢአት ስርየት ነው ብሎ የሚናገር ሰው ኖ የክርስቶስ ደም ነው ብትለው የክርስቶስ ደም ነው ብሎ ለሚያምን ሰው እንደዚህ አይነት ኮንክሉዥኖችንም ሊሆን ይችላሉ፣ አርጊመንቶች መስራት አትችሉም። ከዛ ውጭ ባለፈ ነገር ደግሞ ጉባኤያት ፋልብል ናቸው ሲል ነበር። አባቶች በእርግጥ እኛ ኢንፋልብል ናቸው አላልንም ብለንም አናቅም። ነገር ግን አብዛኞቹ አባቶች በአጠቃላይ በሚባል ደረጃ የሚያምኑት እምነት የተሳሳተ ነገር አይደለም ነው። በአጭሩ የእግዚአብሔርን መገለጥና ሐዋርያቱ በቀጥታ ያስተማሩትን ነገር ተቀብለው እያመኑ ነው። ጉባኤያት ፋልብል ናቸው ከተባለ በኒቂያ ጉባኤ ላይ የተነሳው ሐሳብ ራሱ ያንን ክሪድ ራሱ ፋልብል ነው እያለ ነው። ሌላ ምንም እያለ አይደለም። የሥላሴ ትምህርት በጉባኤ ላይ የተደነገገው ሊሳሳት የሚችል ጉዳይ ነው እያለ ነው።
አሪዮስ የተወገዘው እሱም ስህተት ሊሆን ይችላል እያለን ነው። አለቀ። እንደዚህ እያለን ነው ጉባኤ ሲነሳ ማለት ነው። ስለዚህ አባቶችን አምናለሁ ብሎ ነገር ግን የአባቶች ትምህርት ሲቀበልለት አይ ይቅርብኝ የሚል ሰው ለሚያምነው ነገር ለሚያነሳው ነገር ታማኒ አይደለም። ይህ ሰው ለውይይትም የማይጋበዝ ሰው ነው። እንደዚህ ብሎ ክሌም ሊያደርግ የሚችል ሰው ማለት ነው። ሶ እምነታችን ኤርሊ ክርስቲያኖች የሚያምኑት እምነት ሊኖረን ይገባል። ከእነሱ ተቃርኖ ቆመን እነሱን የምንገፋቸው ከሆነ እነሱ ተሳስተዋል ብለን ግን መጽሐፍ ቅዱስን አንብበን የተረዳነው ነገር እሱ በእሱን የምንመዝናቸው ከሆነ ስህተት ነው። አንድ ፔንቴኮስታል ወይም እንደዚህ ወንድማችን ክሌም የሚያደርግ ከሆነ መጽሐፍ ቅዱሱን ያነበዋል፣ ከዛ በኋላ መጽሐፍ ቅዱስ ይመዝናቸዋል ይላል። ምን ማለት ነው? መጽሐፍ እነሱም እኮ መጽሐፍ ቅዱስ አንብበው ነው። ነገር ግን መጽሐፍ ቅዱሱን አንተ አንብበኸው ነው እየመዘንካቸው ያለው እንጂ መጽሐፉ አይደለም የሚመዝናቸው። ነበረብህም ኤኒዌይስ መልስ ያስፈልገዋል። አያስፈልግም። ኖ ኧረ በስመ አብ በቃ ምንም አያስፈልግም። ኧረ ዳኒ በቃ ሲሳይ ከጥምቀት አልፎ ላይ ኤሪያዎችን ነክቶ ፔንቴኮስታልስ እያለ እንደፈለገ ሲጨረግድ ዝም ብለህ ሌላው ራስን እምቢ እያልክ ነው ያለው። ዳኒ አንዴ በጣም እኔ ሁላችሁንም ነው የማከብረው። ሁላችሁንም ተወያዮች በጣም ነው የማከብረው። ኦልሬዲ አንተም እኮ ረጅም ሰዓት ተናገርኩ እኮ ዳኒ። እሱም በራሱ ገዝት ላይ እንዳለ ሰው በርዕሰ ጉዳይ እኔ ከእሱ ጋር አላወራም ሲጀመር። ስማኝ ቆይ እሱም እኮ በርዕሱ ላይ እኮ አወራ። የሰማኝ ያለው ፔንቴኮስታልስን እንደፈለገ እያክፋፋ ሲናገር ዝም ብለህ ፔንቴኮስታልስን እንደፈለገ እያክፋፋ ሲናገር ዝም ብለህ አሁን እኔ ለተናገረው ፖይንት ላይ ያስኳቸው ነገር አትናገር ማለት አንደኛ ባክኤንድ ፎርስ ነው እያወራን ያለ ነው። ሁለተኛ ፖይንቱ ከአድሎ በስተቀር ሌላ ምንም ማብራሪያ የለም። አድሎ አይደለም። አድሎ ለማንም አላዳለም። ምክንያቱም እኔ ከእሱ ጋር አላወራውም። ጥያቄ ሊጠይቅ ይወደስማኝ እሱ እንዲያወራ ለእሱ መታሰጠው። ስለዚህ አታውራ ብለህ መከልከልህ ሳይድ መያዝን ያሳያል። አሁን እኮ በርዕሱ ላይ ሰዎች አሁንና ሁለታችሁ ባክኤንድ ፎርስ እኮ እንድታወሩ እኮ አይደለም እኮ ዳንዬ። አሁን አንተ አሁን እስካሁን ለሁሉም ሰዎች ምን ላይ ስትሰጥ ጥያቄ ሊጠይቃልና ከዛ እንደውም ጥያቄ ይቅርብኝና በጉዳዩ ላይ የራሴን ሰመሪና የራሴን ማጠቃለያ እሰጣለሁ ብሎ ለኦዲየንሱ ነው የተናገረው እኮ ላንተ ማለት ነው። ስለዚህ ኮምፎርታብል ነህ ፔንቴኮስታልስን ተሳድቦ ሲወርድ እና አቃሎ ሲወርድ እኔን ከልክለህ ማስቀጠል ኮምፎርታብል ነህ? እኔ እዚህ ቤት እኮ ሁሌ ያለ ነገር ነው። ሰዎች ሀሳባቸውን ብቻ ነው የሚናገሩት። ግን አሁን ገብቶኛል። እኔ ከአማን ጋር ያወራሁት አንዴ ቆይ። እኔ ከአማን ጋር ሳወራ ይሄ ደግሞ እንደ አዲስ ከኔ ጋር አወራና እሱ ለሱ ለተናገረው መልስ አትመልስ ብለኸኝ የኛን ሳይድ ስድበህ እንዳይመልስ ማለት ኮምፎርታብል ነው ወይ ዳኒ? ምን እንዲህ ብዬ ነው መጠየቅ ያለብኝ? ምን አልከኝ ዳኒ? እየሰማን ያለው እየሰማሁ ነው። ይኸውልህ እሱ እኔ ያወራሁት ከአማን ጋር ነው ያወራሁት። አማን ካወራ በኋላ ጥያቄ ሊጠይቃልና ከዛ ወደ ሪፍሌክሽን ቀይሮት በቃ ይመልስና 1 ደቂቃ ስትሆን ይመልስና አይ ቲንክ ነገሩን ቀለልናል። ለምንድን ነው 1 ደቂቃ የሚሰጠኝ? እሱ 5 ደቂቃ ተሰጥቶት አንተ ከየትኛው ነው? ኦርቶዶክስ ነህ? ካቶሊክ ነህ? ምንድን ነው? 5 ደቂቃ ማን ያወራው? አታይም? ተቀምጦልካል። ለሁሉም እኮ ምላሽ ሰጠ ዳኒ። አሁን ለሁሉም ምላሽ መስጠት አለብን። እኔ ለዚህ ሰው መጥቻለሁ። ጀነራል የሆነ ነገር ጠቅልል ማለት ነው። እኔ ከአንተ ጋር ያወራው አይደለም። ኤርሚ ከአንተ ጋር ያወራው አይደለም። ቴንክ ዩ አመሰግናለሁ። ኦኬ ደቂቃ ያዝልኝ፣ 3 ደቂቃ ያዝልኝ። 5 ደቂቃ አላወራም። አይ ግን ምንድነው ብለህ ግን እንትኔን እምነቴን ነክተሃል ዳኒ። በሱ ጉዳይም አናግራለሁ። ትክክል አይደል? ሲጨርስ መልስ ትሰጣለህ። ምላሽ እሰጥሃለሁ። ለአንተም 5 ደቂቃ ነው ፈልገው ሲሱ። እሺ ቀጥል ዳኒ። 3 ደቂቃ ችግር የለውም። እሺ ወንድማችን ሲጀምር ምን ብሏል? አባቶችን ፋላብል ናቸው አለ። ኦኬ አባቶች ፋላብል ናቸው፣ ጉባኤቶች ደግሞ ኢንፋላብል ናቸው አለ።
እንዴት ተደርጎ ነው 15 ደቂቃ እንዴት ተደርጎ ነው አባቶች ፋለብል ሆነው ጉባኤቶችን ፋለብል የሚሆኑት? አያስኬድም። መሰረት ኦልሬዲ ተመስርቷል። መጽሐፍ ቅዱስ ተጽፏል። ከዛ በኋላ አባቶች የገባቸውን በተረዱት መጠን ይጽፋሉ። እኛ ደግሞ እናነባለን። እንደ መጽሐፉ መርምረን ነው የምንረዳው። ትራዲሽን ሁለት አይነት ነው ያለው። አንደኛው ዴድ ትራዲሽን አለ። ሁለት ስታቲክ የሆነ ትራዲሽን፣ የማይለወጥ ትራዲሽን አለ። ለአባቶች በመንፈስ ቅዱስ ጌታ ረድቷቸው የጻፉት መጽሐፍ አለ። ይሄን ትራዲሽን እንቀበላለን። ሌላ ግን ሁለተኛ አይነት ትራዲሽን አለ፣ እንድታስተውሉ የምፈልገው ሊቪንግ ትራዲሽን ይባላል። ይሄ ሊቪንግ ትራዲሽን አሁን ባለንበት መንፈስ ቅዱስ አለ እስካላችሁ ድረስ ህዝቡን እያስተማረ ያለ የእግዚአብሔር መንፈስ አለ። ይሄ እግዚአብሔር መንፈስ አትናሼስን እንደረዳ ሁላ እኛንም ይረዳል፣ እናንተንም ይረዳል። ስለዚህ ይሄን ትራዲሽን ነው እኛ የምንከተለው እንጂ ዴድ ወይም ስታቲክ የሆነውን ትራዲሽን አይደለም እንትን የምንረዳው። ይሄ ነገር ብዙዎችን ሊያበሳጭ ይችላል፣ ግን የፔንቴኮስታል መረዳት እንደዛ ነው። ስለዚህ ስታቲክ የሆነ ትራዲሽን አለ አባቶች፣ እንደገና ዴድ የሆነ ትራዲሽን አለ በመጽሐፍ ተሰንዶ ያለ ማለት ነው፣ የማይጨምር የማይቀንስ። ስለዚህ አባቶች ፋለብል ናቸው፣ ጉባኤቶቹም ፋለብል ናቸው። የማይሳሳት ብቸኛ መጽሐፍ ቅዱስ ነው ማለት ነው። ከዛ በተረፈ የሥላሴን ትምህርት አባቶች አይደሉም የሰጡን። ትላንትናም ብየዋለሁ፣ አሁንም ደግመዋለሁ። የሥላሴን ትምህርት ያገኘነው ከማን ነው? ከመጽሐፍ ቅዱስ ነው ያገኘነው። መጽሐፍ ቅዱስ እንደዛ ይላል። ከዛም በኋላ አባቶች ደግሞ አብራርተውታል። ጋራፒ ጊዜውን 3 ደቂቃ ነው የሰጣችሁኝ ግን ኦኬ፣ እሺ፣ ታንክ ዩ አመሰግናለሁ። 15 ደቂቃ ነው የተፈቀደልህ። ሂድ ቀጥል። አይ ዳኒ፣ አይ ሀሳብን በፍጹም እንትን ከታይ አንዳንድ ሰዎችም አልገባንም ስላሉ ድጋሚ እንትን አድርገው ጌታን እኔም አልገባኝም። ለብሩኬ የምሰጠው መልስ እኔም ስላልገባኝ ዳኒ ያልገባ ምንድን ነው? አይ አሁን ለብሩኬ ፔንቴኮስታል ስለነገ አይ ያልገባኝ ለብሩኬ ንግግር ምላሽ መስጠት መስሎኝ ነው ጌታን። ምክንያቱም ፔንቴኮስታልን ስለነካ ብሩክ እኮ ፔንቴኮስታሊዝም ትክክል አይደለም ማለትና አባቶች የማያውቁት ትምህርት አለ። አባቶች የማያውቁት ትምህርት የነሱን ነው። አባቶች ማርያም አድርጋለች አይሉም። ዘላለማዊ ድንግልናን አይቀበሉም። አብዛኞቹ ቀደምቶቹ ማርያም ተመርዳለች አይሉም። ብራዘር ቤዛዊት ዓለም አይሉም። አባቶች አዲስ እምነት ማመን እንዴት ነው? ነገረ መላእክትን አያውቁም አባቶች። ለስዕል መስገድ አያውቁም አባቶች። ብራዘር ታቦት አያውቁም ብራዘር አባቶች። እንዴ አትናሼስ እኮ ቢመጣ ካቶሊክና ኦርቶዶክስን ቢያይ በጣም ይገረማል ብራዘር። እንዴ እንዲህ ነው እንደ የጻፍኩት ነው